ማዲያ እያስመረቀ አንዱ ያለውን ነዳጅ እንዲያለ መሬት ላይ ደፋው አሉ። ታኋላለህ። ማን ነው እሱ? የት ነው? ሶፊ ወደ ባሌ ጎባ ስሪንቃ ዞን ነው አሉ። አላቅም ጥጋብ ነው አሉ። እሺ ያው እነሆ በወሎ ምድር ላይ ባጃጅ በሃይላንድ ነዳጅ እየተቀዳ ያላቸው ግማሹን በእግር ግማሹን ነው ትግራይ ክልል ውስጥ ነዳጅ ታቶ ሰው ኧረ ተው ስንት ነው አሉ። እዚህ አሁን በአህያ እየሄደ ነው። አርሲ የሚባለው ላይ ደግሞ ነዳጅ እንትን ይሄ ማከፋፈያ ያስመረቅን ብለው ሻምባይን የከፈቱ ነው የሚመስልህ አልኩ። ዱዱዱዱዱዱዱ ያርጉታል በቃ አልኩ። እንዲያው ምን አለ አንድ ክርቢት የለም ወይ አንድ ያጫሽ የለም ወይ አልኩኝ። እዛ አካባቢ እንዲህ እየሰማኝ ነው እየሰማው ነው። ይገርሞኝ እኮ አንድ ሲጋራ የሚያጨስ የለም ወይ እንዲያው አንዱ እንዲያው ክርቢት የሚለኩስ የለም ወይ? ተመልከት ዛሬ ነዳጅ በሚያመርቱባት ሀገር ራሱ ነዳጅ ተወዶ ጭራሽ አንደኛ ነገር አደጋ ነው። ሁለተኛ ነገር እዛ የተሰለፉትን ባጃጅ እንዲሁ አንድ ሊትር እንዲሁ ሱብሃንአላህ እንዲሁ ርዝቅም ነው ዘካም ነው። አንድ ሊትር ቢቀዱላችሁ ምን ይሆናል? ምን ይጎዳሉ? ላለፈው መኪና ሁሉ አንድ ሊትር እንደ ዘካ እንዲው አላህ እንትን ይበላችሁ እያሉ ጠብ ቢያረጉላቸው ሰባብ ነው የሚያገኙት አጅር። ውሃ እንዳይሆን ግን እያጠቡት እንደሆነ ገና ነዳጅ አልገባ እንደው ተደሞ የነዳጅ ታንከር ውስጥ ከመቼ ወዲህ ነው ውሃ የሚገባው? እነሱ እኮ ያደርጉታል። ጆ በርበሬና ቀይ አፈር አረከው እንዴ? ዘይት ዘዋ ይሄማ ኩልል ያለ ነዳጅ ነው። እኔ አሁን መቀሌ ላይ በቀደም እናቴ በባጃጅ እየሄደች 2 ኪሎ ሜትር ከሄደች በኋላ ባጃጇ ምን ትሆናለች? ቀጥ ቤንዚል ጨርሳ ታያ እናቴን ስንት ነው? 10 ብር ነው 10 ናቅፋ። ኤርትራ ውስጥ ትግራይ ውስጥ ናቅፋ ጀምረናል። 10 ናቅፋ ይመልስላትና ልጅ የደረስኩበት ቦታ ናቅፋ ምንድን ነው? የኤርትራ ብር እኮ ትግራይ ውስጥ እኮ እየሰራ እኮ ነው። አይ ከዚህ በኋላ እንኳን በእግርሽ ሂጂ አላት። እናቴን የኤርትራ ብር ትግራይ ክልል መስራት ጀመረ እንዴ? ለንገረ ተመቀሌ አስመራ 250 ናቅፋ ነው አሉ። ዶላር በለው ናቅፋ እኮ ታክሲ ነው። ኧረ ባስ ነው። አሰባስ የተባለ በኢትዮጵያ ስንት ነው? 200 ናቅፋ። አንድ ናቅፋ በኢትዮጵያ 15 ብር ነው። አንድ ናቅፋ የኤርትራ አንድ ናቅፋ በኢትዮጵያ 15 ብር። ተመልከት እንግዲህ ሰይድዋ ያለንበት ካይ ይሄ ነው እንግዲህ። አራት ዋሽ ወላሂ ሶማሌ የምትበላ ወላሂ ያልኩህ ሶማሌ የኤርትራ አንድ ናቅፋ 15 ብር። የሳውዲም እኮ ይሆን እንዴ? ቆይ ሰርች ላረግልህ አይደል ወንድሜ? ዋይ እዚሁ ጉግል የለህም አቦ? ጉግል ላይ ይኸው አንድ ናቅፋ የኤርትራ ናቅፋ ወላሂ 15 ብር ነው ምናምን። ሱብሃንአላህ ውሸትህን ነው። ስንት ነው? ናቅፋ የሚባል ብርም የለም ወላሂ አለ። ምን ዛሬ ውስጥ ገብተህ ይኸው አንድ ናቅፋ። አዎ አንድ ናቅፋ 10 ብር ከ34 ሳንቲም ላሳየህ ሰይድዋ። እስቲ ወላሂ ምን ዛሬ ውስጥ ገብቻ ይኸው ሰይድዋ ይታያል አባቴው። አንድ ናቅፋ ተመልከት። አንድ ናቅፋ የኢትዮጵያ አየው ስንት እንዲሆነ ሰይድዋ ይታያል። በደንብ አይታይም። በደንብ አይታይም። አሁን ከፍ አደረኩት። አንድ ናቅፋ ይላል ተመልከት አንተ። አንድ ናቅፋ ያው አንድ ናቅፋ በኢትዮጵያ 10 ብር። አንተ ሰይድዋ እያየው ነው 10 ብር ከ34 ኢቲ ብር ይላል። አሁን ታየህ? አዎ 10 ብር ከ34 ሳንቲም። አዎ እዚህ ደርሰናል ሰይድዋ፣ እዚህ ደርሰናል። ሰው ደግሞ ነዳጅ ይደፋል። እንግዲህ አላህ እንዲያው ወላሂ እንደ ምንም ሰይድ ፖለቲካ ነው እንደ ነገር። አሁን ምን ይመሰላል? ብልጽግና ለመደገፋችን ነው እዚህ ያደረሰን። ብልጽግናን በአንድ አቋማችን ብንደግፍ ጦርነት ባይኖር አስቡ የት እንደምንደርስ። አሁን እኮ ኢኮኖሚያችን እንዲድምጥማጡን ያጠፋው እኮ የትግራይ ጦርነት ነው። የአማራ እንኳን ቀላል ነው አሉ። በምልሻም በዘበኛም ነው የሚዋጋው አብይ አህመድ።
አማራው ላይ እንኳን ብዙ አልከሰርም አሉ። በትግራዩ ግን እንዲሁ ክስርስርን ያል ወላሂ ለአዚም አልኩ። ጀቱ ድሮኑ ምኑ ተመልከት እንግዲህ ሰይድ ይሄ ነገር አይመቸም እንዴ? ምንኛው የፖለቲካ አይደለም እኮ ስለ ሀገራችን ያወራን። አሁን የነዳጁ እያሳዘነ ነው። ቀይ ባህር ምን ደረሰ? አሁን ያው የቀይ ባህር ጉዳይ የኛ ነው፣ ወላሂ የኛ ነው። አዩ ታስታውስ እንዲሆነ በትግራይ ጦርነት አብይ አህመድ ኢሳያስ አፈወርቂን ጅዳ ላይ ወስዶ ያስፈረመው አሉ ቀይ ባህርን ጭምር ነው። አሁን እኮ አብይ አህመድ ምን እንዲያል ሚስጥሩን አወጣለሁ ኢሳያስ አፈወርቂ ፈቅደውልኛል። ተመልከት የኤርትራ ህዝብ እኮ አልገባው ነገር አለ። ምን ፈረሙ ምን ተፈራረሙ ያላየው ነገር አለና ምን የተፈራረሙት ባህር ሰጣሃለ በኋላው ወላሂ እንደዛ ብሎታል። ፍሪኒ ታውቃለህ፣ ሚስጥር ደግሞ ቶሎ ነው የሚደርሰኝ። ቀይ ባህርን አሳልፈን እንሰጣለን አንተ ብቻ ትግራይን ማን ሳዲያ አንቺ ዝም ብለህ ፖት የሴት ድምፅ ስትሰማ ትቀየር። ቀጥል ሳዲ ዋና እስቲ ብቅ በይ እናቴ አለሜ ሽብሬ ነው ስሟ ሽብሬ። አቤት እኔና አዎ ማርያም ዋኔ ብቅ በይ ላላህ ብለሽ አይ ሰይድ እንዲሁ ጓል ምንድን ነው አያጅቦ ነይ እስቲ መርሃባ ትበልሽ አቦ ነይ እስቲ ውጭ እናቴ ነይ እስቲ ውጭልህ እንደው ምንድን ነው መጣችልህ ድንቅም ፖለቲካ አንቺን ላይ ይሻለኛል የሀገራችን ፖለቲካ ይሻላል ብዬ እኮ ነው። አዎ ነዳጅ አስደፋ ወላሂ ሰይድ በኋላ ደሞኛል ወይ ኦራ መርሃባ እናቴ ነይ እስቲ ነይ ጠይሙ ነይ እስቲ ነይ ለግላ አቺ አላህ ብለሽ ውጭ ማሪ አሰላሙ አለይኩም የኔ ቆንጆ እንዴት ነሽ? ወአለይኩም ሰላም እንዴት ነህ አንተዬ? ደግዬ አረስቲ ነኝ አይ ዲልህ እኮ አንተ አይ ዲልችን ጠይብ ደግሞ ለግላጋ ከየት አገኛት? ሱብሃንአላህ ያለህ ፈራና ሰይድዬ ደግሞ መለስ ስንበል ወደ ራሳችን ወደ ቀልባችን እንዴት ነህ? ስራ እንዴት ነው? ወተሻውሪልን እየፖለተክን እሺ እየፖለተክ እናልህ ሰይድ ዋየ ያው ሰሜኑ ይሄ ነጫጭባ ህዝብ ይራባል አልኩ ይጠማል አልኩ። ሲጀመር የሰሜን ህዝብ አሰፋፈሩ እንደ ዝንጀሮ ተራራ ለተራራ ነው። ኦሮሚያ ደግሞ የሰፈሩት አሰፋፈር ሜዳውን ነው። ዝም ብለህ ማረስ እንኳን አያስፈልግም እኮ ጥሬ ነገር በተን ስታረግበት ኧረ ዝም በይ በላት አላህ ብሎ አንቺ ወበሽን ማስታወቂያ እንዲያልሰራብሽ ወይ ነው አውሪ ወይ ዝም በይልኝ። አንተ ላውራ እሱን ነው እንጂ አያጅቦ አንተ ላውራ እሺ እና አለ ሰይድዋ ተመልከት። የኦሮሞ የሰፈረበት አካባቢ ደግሞ አመች ነው። ዝም ብለህ ሳታርስበት ሁሉ እንደ ዶሮ ጫር አድርገህ የሆነ ጥሬ ነገር እንትን ካልከው ይበቅላል ራሱ እንዲሁ በቃ ወላሂ ማሽላው ዘንጋ። የኛ ጣፈንታ ምንድነው ብለህ ታምናለህ? የኛ ጣፈንታማ ኦሮሞ ነው የሚወስንልን እንደ ኢንሻአላህ እንዲሁ ወላሂ ኦሮሞ ነው የሚወስንልን። እንግዲህ እኛ እኮ ከእናንተ እንሻላለን በመልከ ምድር አቀማመጥም ራሱ እሱም እኮ ሜዲያውንም ወላሂ ላዚም ነው ብለህ ብዙ እኮ ሜዳ አለን። እኛ እኮ ላስረዳ አሁን ለምሳሌ ሜዲያ የምትለው አካባቢ እንዳለ የኦሮሞ ስያሜ ነው ያለው። አሁን ወደ ትግራይ አካባቢ ሜዲያ የምትለው ይሄ ራያ ይዞ እንዳለ የኦሮሞ ስም ነው ያለው። ወላሂ ላዚም ነው። ራያ ማን የትግራይ አደረገ? ወደ ትግራይ ታታፍም እንዴ? ወረ ራያ እስከ ድረስ ነው ወንድሜው። ይኸውልህ ለምሳሌ አሁን የኛ ይሻላል ራያ ሲባል እኮ አለማጣ ብቻ ነው የሚመስላቸው። ራያ ማለት እኮ መቀሌ ጥግ ድረስ እኮ ነው። አንተ እንዴ ቆይ ልንገርህም። አሁን ለምሳሌ የመልክዓ ምድር አቀማመጥ እና ጥሩ ምርት የሚሰጥ ቦታ ከነኛ እኛ ችግር የለብንም። የለም እናንተ ናችሁ ችግሩ። አሁን ትግራይ ውስጥ የት ላይ ያለው አዳምጠኝ ሰይድ ዋይ ወላሂ አሁን ትግራይ አካባቢ ራያ የሚባለው ኦሮሚያ ራያም ተዋልክ ወለፍ ወደ ትግራይ እሺ አዳምጠኝ ወይ ላስረዳ እስቲ አዳምጠኝ ኦሮሚኛ የሚያወሩ እንዲያሉ ታውቃለህ ራያ የሚባለው አካባቢ ራያ ውስጥ ረኔ ያላቅ ገና ሰሞኑን ወላሂ ዲብን ያለ ኦሮሚኛ ያወራሉ እናቴን
ችግር የለም። ትንሽ ሰዎች ካሉ ምን ችግር አለ? ትግርኛና ኦሮምኛ ብቻ ነው የሚችሉት እዛ አካባቢ። አማርኛ ነው ባይችሉ ወላሂ እንዲሁ ሰይድ ይዋየው ታንተ ይነጠለኝ አሁን እሺ ቆይ ችግር የለም። እነዛ ሁለት ችግር የለም። ታዛ ደግሞ እሱ ሜዲያው ይሄ ራያው እንዲያለ ኦሮሞ ተናጋሪ ነው። ወዲ ወሎ ስትመጣ ደግሞ እንዲያለ ወረባቦ ወረስንቄ ወረባቲ ራያውን ይኸውልህ ሜዲያውን የሰፈረው ቆይ ጅቦና እንግባባ። ቆይ በመደማመጥ አታስወራ አንተ እኮ አሁን ይኸውልህ አሁን የወሎ ጥንታዊ ታሪክ እንደሚያመለክተው የኛ ድንበራችን ከትግራይ ጋር የሚያዋስነን ኮረምን አልፈን ነው። ከኮረም ወዳ ማነው ስሙ? ወጀራት ነው የሚሉት በእናንተ ራያ እኮ ነው። ወጀራት ደግሞ መቀሌ ጥግ እኮ ነው። ስማኝ እኔን ከወጀራት ወዲህ ያለው ሁሉም የወሎ ግዛት ነው። አይሰሙም። ወሎ የሚባል ነገር የለም። አማራ ብለህ ነው እንጂ ወሎ እኮ አሁን አማራ እኮ ነው ተጠቃሏል እኮ አሁን አየህ። ወሎ የአማራ ግዛት ነው። ወሎ ከተገነጠለ ወሎ ራሱን ችሎ አገር ተሆነ ክልል ተሆነ እኔን ስማኝ አሁን የእናንተ አሁን የት ነው ለም መሬት ያላችሁ ነው? የለም እኮ በወዳ ሁመራንና ወልቃይት ጠገዴን ዘርፋችሁ ነበር ተቀማችሁ። አረ ሰይድ በዚህ በራያውን የለም የራያም አሁን ተቀምጣችኋል። አሁን የት ነው እስቲ አሁን ብዘሩት የሚያበቅል መሬት አለ በትግራይ ውስጥ? ተቀማችሁ አይባልም። አሁን አብይ አህመድ እኮ ተዛ ያለው መከላከያ እያስወጣ እኮ ነው። አረ ተባትሽ ወላሂ ወልቃይትና ሁመራ ያለውን ወታደር የኢትዮጵያ መከላከያ ሰራዊት ያስወጣሳሱ አሉ አይደል እንደዛ አሉ። አራ ሩጫ በሩጫ ነው የሚሆነው። ተወሱን ወላሂ ላዚም ተዋውቀው ሆን ብለው ተመሳጥረዋል። አንተ ቀንደኛ የአማራ ጥላት እኮ ነው አንተ ጅቦ። ቆይ ቀንደኛ ያቲ ሰይድ አንተ ማን ነው የሚሮጠው? ሰይድ ዋዲ አምጠኝማ በቀደም ዕለት ታስታውስ እንዲሆነ ይሄንን ሐሽሽ የሚባል እየሳቡ እኮ ነው የሚያሯሩጥን ያለውን ቪዲዮ ላንጣልህ። ማን እኔ አሁንማ ሐሽሽ ከሳባችሁ ከሐሽሽ እንስባለን እኛ። ይሄ ትግሬ የሚባለው ሐሽሽ እየሳበ ነው የሚያሯሩጥ እና ታዲያ እኮ ነግሬሃለሁ እኮ ሐሽሽ ከሳቡ ሐሽሽ ስበው ይገጥሟቸዋል። ወደርግም አልቻልከው እባክህ እንኳን ሐሽሽ ስበህ በዛ የሚቅም ሳይዲው አሁን ይሄን የሰሜኑን ፖለቲካ ትተን አሁን ኦሮሚያ የሰሜኑ ጣፈንታ እጁ ላይ ገብቷል። ቀኝ እጁ ላይ መዲያፉ ላይ እንዴ ሽቅብ እያየ ነው። እንዲህ ካርታ የሚያወጣልን በእጁ ተመልከት። ሳይዲው አየህ መቼም አይገባ ወላሂ ገባ ወረበል ካባ ገባ። አሁን ይገባ አላየህም እንዴ የንቀቱ ንቀት ጌታቸው ረዳን አንተ ህጣን ነበርክ አሁን አድገሃል። ሰሜኑን ሰደቡ። ማን ነው እንደዚህ ያለው? አብይ አህመድ። ጌታቸው እኮ ወረዳችሁ እኮ ወላሂ ሰይድዋ ጌታቸው ወረዳችሁ ወላሂ ጌታቸው ሰይድዋ አሁን እኛ መገዛትም ታለብን እጅ መስጠትም ታለብን። እንዲሁ ለኦሮሞ ይመስለኛል እንዲሁ ችግሩ እኮ አያጅቡ አሁን በእናንተና በእኛ መካከል ያለ ልዩነት እኮ አለ። ለምን ታውቃለህ? ልዩነት ምንድን? እኛ የኛኛው አካል የሚታገለው አካል ፍትህ ፈለጋ መብቱን ለማስከበርና ኢትዮጵያን ለማስቀጠል ነው። የእናንተ ትግል መገንጠል ነው። ይሄ ሁሉ እናንተ ትግል እኮ እሺ፣ አንድ ጥያቄ ልጠይቅ። መገንጠል እኮ ነው። ይሄን ደግሞ እኛ እንፈቅድላችሁ። ሀገር እንዲገነጠል አንፈቅድም። ሰይድዋ አንድ ጥያቄ ልጠይቅህ። እቺ ልጅ እያንቆሻቆ በቀደም 3 ሴቶች ተረሸኑ ሰላዮች ናቸው ተብለው አንዱ ያውም መስማት የተሳናት ናት። ይሄ ነገር አሁን እንዲው ልክ ነው ነው? ማን ነው የረሸናቸው? ከአማራ ልዩ ኃይል ጋር ተመሳጥረው የፋኖን ሊያስመቱ ነው ተብሎ የተረሸኑት እነዛ ትላልቅ ሴት አሁን እንደው እነዛ የሰለላ ውጤት አልተረሸኑ ውሸት። እሺ ደግሞ ልንገርህ፣ በቀደም ለታ አንዲ አክቲቪስት ደግሞ ወደ 240 የአማራ ልዩ ኃይልን አስከብበን አስጨፍጭፈናል ያለውን ቮይስ ደግሞ አመጣልሃል። እሱ ስለክ ነው ትላለህ? ማን ነው እንደ ያለው? ስሙን ንገሩኝ ባካችሁ። አንድ ያለ የአማራ አክቲቪስት ቀንደኛ እሱንስ እንዲሁ ትቀበላለህ? ሰይዲው ማለት የአማራ ልዩ ኃይል እኮ የለም። አሁን ልዩ ኃይል የሚባል የት አለ? ኦሮ ነፍ ናቸው። አድማ በታኝ ሚሊሻ
የአማራ ልዩ ኃይል አልሰማሁም። አብይ አህመድ እርግማናም እኮ ነው። እርስ በርስ ነው የሚያቀጣቅጣችሁ። እሱ አሁንማ እናንተንም እኮ አደረገ። እናንተሳ እኛ ጋማ ጋብ ብሏል። አሁን አፋር ያለው ጌታቸው እኮ ተቀጥቅጠን ነው ተሸንፈን ነው እኮ አለ። ይሄን ትቀበላለህ? እሱማ እንዴት አለ? እሱማ ሆዲ ነው እኮ። ስለዚህ ተቀጥቅጣችሁ ነው። ሆዳዴ እውነቱን ነው። መቀጥቀጥማ ተቀጥቅጣችሁ ነው። አይ መቀጥቀጥ እንኳን አልተቀጠቀጠም እንዴ! ጌታቸው እኮ አለ ራሱ እኮ አለ ተቀጥቀን ተሸንፈን ነው። እስኪ ስለ ተንቤ ጠይቀው። ተንቤ አዲስ የብልጽግና ደጋፊ አዲስ ፓርቲ ተቋቁሟልና አያጅቦ እስኪ ስለዛ ንገረን። መረጃ የለኝም ወንድሜዋ፣ ወላሂ መረጃ የለኝም። ተንቤን ተቋቋመ እንዴ? ተንቤ ህዋት ቲፒኤልኤፍ ምርጫ እንቀላቀልን ብሎ እኮ ተንቤን አብይ አህመድ እንመርጣለን በዲሞክራሲ እንታገላለን እያለ እኮ ነው። ምን ትላለህ አያጅ? አይ መሰለኝ እኔ አልሰማሁም። የትኛው ቲቪ ነው መግለጫ? እዚህ ቲክቶክ ቤት ላይ ከፍተው ምናምን ጀምረው አይደል እንዴ ተንቤን ብሎ አሁን ላይ ማለት ደግሞ ቲክቶክ ላይ አክቲቪስት አያጣራቸው አያጅቦ ቲክቶክ ላይ ደግሞ እንደዚህ ያለ እንዴ ደግሞ ተንቤን እኮ ለክልልም የሚሆን አይደለም እኮ አገውን ካላጠቃለለ ክልልነት አይሆንም። አገውን ማን ነው የሽሬ የአክሱም እኛ ከሆነ የአድዋን ትግራይ አንቀበልም እያሉ ነው። እዛ እንትና አያዛ የሚባል እንደዚህ ወላሂ ኩናማው አምጿል። ኩናማው አምጿል። ኤሮቦ አምጿል። እንደርታው አምጿል። ተንቤን አሁን እያመፀ ነው። እስካሁን አላየሁም። ከዛ ደግሞ የነጌታቸው ክንፍ ደግሞ ራያ አዘቦ ብሎ ደግሞ ተነስቷል። እሱማ ይኸው አዳምጠኝ ኃይሌዋ፣ ፖለቲካው የሚገባ ተሆነ ማለት ነው ሰይድዋ። አሁን እንግዲህ ቲፒኤልኤፍ ተለያየን ምናምን የሚሉት ግማሹ እዛ ሊሰራ ግማሹ እዚህ ሊሰራል። አንድ እግራችን ብልጥግና ላይ አንድ እግራችን ደግሞ ሻቢያ ላይ መሀል ላይ ሆነን እንግዲህ ጉልበተ ወዲ ያለው ልናፈገፍግ ነው እንጂ አሁን ተንቤን እንደገና ደግሞ ኩናማ ደስ እንዲልህ ነው ለራስህ ነው የምታወራው እንጂ ወላሂ ድምጥም የለም። ይኸውልህ ጅቡ አሁን ማን ነው ጌታቸው የተናገረው ነገር ሰምተሃል? አዎ በደንብ አድርጌ አሁን ስለዛ ጉዳይ ብናወራ ይሄ ቲፒኤፍ ትግራይ ፒስ ፎርስ እና ቲዲኤፍ የሚለው አሁን አንተ ሁለት ልዩነት የለም እያልክ ነው እንትና። ይሄ አሁን ማይጨው ምናምን አካባቢ ይዘህ ምናምን ያለው ማን ነው የተቆጣጠረው? አውቀው እኮ ነው ጃስ እያሉ እኮ ነው። እዛ አካባቢ እኮ ምንም የተቆጣጠረ ነገር የለም። አያም ቆይ ከኮረም ወደዛ እኮ ያለው የነጌታቸው ኃይል ነው። ምንድነው የምታወራው? ኦሮ የለም እንዴ አውቀው ነው እንዴ አንተ ይፈራ ነው ደብረጽዮን እና ጌታቸው አንተ አያጅው አይሚ ጅቦ ቁም ነገር አይፈልግም። አይ ቆይ ጅቦ እኔ በጣም አቡዬ ሰላም ብያለሁ። በነገራችን እኔ ጅቦ በጣም የገረመኝ ምን እንደሆነ ታውቃለህ? እንደው ብዙ ለማጣራት ብሄድ አንድ ጊዜ አያጅቦ ጅቦ እንትና ሲያሻው እኔ አማራና ትግሬ ነኝ እያለ ይሰክሳል። ጅቦ ድብን ያለ ትግሬ ነው ሆነስትሊ። አማራ ግን ምን አድርጎት እንደሆነ እኔ እንጃ። አማራ ፖለቲካ ለመስራት አማራ ላይ ያለው ጥላቻ ስሬ ሰደደ ነው። እኔ ግን አያጅቦ ፖለቲካ ያወራ ነው ስነ ስርዓት ሰይድ ነገር ብልጥግና በህፃነት አያጅቦ ምን ሆነ? አማራ ክልል የሆነ ዳቦ ፈልገህ ዳቦ አላገኘህም ማለት ነው። አያጅቦ አማራ መተህ ኃይሌዋ ታዳምጠኛለህ? አንደኛ ድብን ያለ ትግሬ ነው አይባልም። እኔ በአባቴ ኦሮሞ በእናቴ አማራ ሙሉ ትግራዋይ እንዲሆንኩኝ ሁሉም ኢትዮጵያ ያውቃል። እኔ የዘር ልዩነት እንኳን አልከፋፍ አንድ ይበል። ሁለተኛ ነገር ደግሞ አማራ ዳቦ ምናምን ሄዲ አታንጫጫብኝ። ሁለተኛ ደግሞ አማራ ክልል ዳቦ ምናምን እያልክ ህዝብ አታሳንስ። እሺ እኔማ እኔ እንትን አንድ ያው ብጠቀመው ችግር የለውም። ትግሬና ቆርቆሮ እህቶች ሳይነኩት ይጮሃል የሚባል ትረት አለና አንተ የሆነ ያው ዘር እየተሳደበ ሃይሚ እኔ ስለ ጅቦ አልተሳደብኩም። ያጅቦ ጅቦ ምን መሰለህ ቆርቆሮ አልክ ሰይድ፣ ይሄ ያስጠይቃል። አንተ ምንድን ነው ምን ማለት ነው?
ትግሬና ቆርቆሮ ሳይነኩት ይጮሃል አለ። ይሄ አስጠይቅ ወላሂ። ስማ ሃይሚ ቀጥል። ወይኔ እኔ ስለ ጅቦ ትውልድ አገሩ ቤቱን አውቀዋለሁ። አላህ ይስጥልኝ። እሱ ትግሬ ነው። እኛ የትግራይ ጥላቻ አይደለም። ትግሬ ነው አይደለሁም። እንዳውም በጎን አባቱ የኤርትራ ትግሬ ነው። እኔ የሀገሬ ልጅ ነው እያልኩኝ እሱ ትግሬ ነው። ኢዲየት ተረት ነው ይለኛል እንዴ? ትግሬና ቆርቆሮ ሳይነኩት ይላል። ይሄ እኮ ያለ ተረት ነው። በሰው እየተረትክ ነው። ወደህን እየተረተሩት ያሉት አሁን እናቴ ትሙት ጥሩ አይደለም እኮ አባቶቻችን በስንቱ ተርተው ለልጅ ልጃቸው ሆዳቸው እንዲተረተሩ ነው። ጥሩ አይደለም። አሁን ሰይድ ወረባቦ ይጠየቃል ነገ ጠዋት። ወላሂ እንደዚህ ብሎ መናገሩ አሁን ራሱ ስህተት ነው። አላህ ይጠይቀዋል፣ መንግስትም ይጠይቀዋል። እና ወንድሞቼ ወገኖቼ ፖለቲካው አልገባችሁም። ወላሂ ላዚም ፖለቲካው አልገባችሁም። በተለይ የአማራ ልጆች እኔ እኮ ለማንቃት እናንተም ሞክሬ ነበር። አንዴ ሰሜናዊ ብዬ መጣሁ፣ አንዴ እንትን አልሰማላችሁኝ። ነገሩ ግን እየሄድ ያለው ሌላ ነገር ነው። ወላሂ ሌላ ነገር ነው። አሁን ሰሞኑን ደግሞ ኦሮ ተጋሩ የሚል ፖለቲካ ይዤ መጥቻለሁ። ከመንግስት ጋር የማያገናኝ ኦሮ ተጋሩ ማለት በፖለቲካ አንድነታቸውና በፖለቲካ ፍላጎታቸው ተመሳሳይና ተመጋጋቢ ስለሆኑ አንድ ላይ እንዲሰሩ የሚል ደግሞ ፕሮግራም አንጠን መተናል። ምን መሰለ አሁን የፖለቲካ ወዳጅ የፖለቲካ አብሮ አደግና አብሮ ተመጋግቦ የሚሄድ የለም። አንዱን ለመጣል ነው። የኢትዮጵያ ፖለቲካ ወደ መሳፍንታዊ አገዛዝ ይሄዳል። ወደ መሳፍንታዊ አገዛዝ ሲመለስ ደግሞ ጉልበት ያለው ነው። ጉልበት ያለው መሳፍንት እያስገበረ ይኖራል። አሁን ጉልበት ያለው ደግሞ ወረሞ ነው። ሁለተኛው ደግሞ ጉልበት ያለው ተኦሮሞ ትንሽ ዝቅ ብሎ ትግሬ ነው። ሀያ በኋላ ላይ ደግሞ ኤርትራ ነው። ሀያ በኋላ አማራ ነው። እንግዲህ እነዚህ ናቸው ኢትዮጵያ ውስጥና ቀንዲ አፍሪካ ውስጥ ጉልበት ያላቸው። አሁን ምን እንደተፈጠረ ታያላችሁ። እንግዲህ አብይ አህመድ ተንኮለኛ ማይደል ውሎና ዲያሩ ከሌሎች መንግስቶች ጋር ነው እንጂ ከኢትዮጵያ ባለስልጣን ጋር እኮ አንድ ቀን ተነጋግረው የማያውቅም እኮ አብይ አህመድ። እናቴ ትሙት ሰብስቡ ሚኒስተሮችን እኮ እንዲያርጉ አይላቸውም እኮ አይልም እኮ። አሁን ባጫ ደበሌ ያወራውን ብርሃኑ ጁላ ይሽረዋል። በቀደም ለታ የኢትዮጵያን ካርታ መከላከያ ሰራዊት አሰብን ያካተተ ይዘው ሲመጡ አንዱ ኢታማዦር ሹም ይሄ ምኞትና ፍላጎት ነው፣ በእኛ መከላከያ ሰራዊት አይደገፍም ብሎ ከድህረ ገጹ አስነሳ። ተመልከቱ፣ ምንም አይገባቡም። ምክንያቱም እንዲህ ነው አብይ አህመድ ግንኙነቱ ከትላልቅ መሪዎች ጋር ነው። እናቴ ትሙት ከሀገር ውጭ ካሉ መሪዎች ጋር ነው። እንዲህ ነው እነሱ ጋር ነው። በቃ ሙሉ ጓደኞቹ ምናምን ኢትዮጵያ ያሉትን ንቋቸዋል። ምንም ቢቀባጠሩ፣ ምንም ቢጽፉ፣ ምንም ቢናገሩ የሚለውጡት ነገር እንደሌለ ዲብና አድርጎ ያውቃል እሱ። እናቴ ጓደኞቹ እንዲያለ የሌላ ሀገር በቃ ሚሊዮነሮች፣ ቢሊዮነሮች ሀገራቸው የጸዳች የለማች እነሱ ጋር ነው። በቃ ግንኙነቱ ጠዋት ማታ የሚደዋወለው ተነሱ ጋር ነው። ግሩፕ ቻት የሚያደርገው ተነሱ ጋር ነው። የኢትዮጵያን ሚኒስተርማ ፈቶ ጥሎታል እኮ ዞርም ብሎ ያየው። ትንሽ ከትግራዮች ጋር ይወያያል፣ ከነ ደብረጽዮን ጋር፣ ከነ ጄኔራል ሳሞራ ጋር፣ ከነ ጻድቃን ጋር፣ ከነ ክንፈ ጋር በእነሱ ጋር የሚገናኝ ትንሽ በእነሱ ትንሽ ጃስ ያሉ እነሱ ጋር ደግሞ ሲገናኝ ምንድን ነው የምናደርገው ነው። አሁን ኤርትራን አብይ አህመድ ሸውዶት የለ ኢሳያስ አፈወርቂን እና ኤርትራን እናንተ እንድትቆጣጠሯት። እናቴ ትሙት ሁሌ ነው እንደዚያ የሚላቸው። እናንተ የኤርትራን መቆጣጠር አለባችሁ። የኤርትራ ባለስልጣናቶች አርጅተዋል፣ ኤርትራዊን አዳክመውታል። አሁን ኤርትራን መያዝ እንዴት ቀላል እንዲሆነ ታውቁላላችሁ። ወላሂ አሁን ትግሬ ለያዘው ቤት አሁን ትግሬ ኢትዮጵያን በያዘች ሰዓት እኛ እኮ እንትን እኮ ነን ተንደላቀን ያደግን እኮ ነን በቲቤሊፍ። ወላሂ የኢትዮጵያ ህዝብ እኮ ይሞቅ። ምንድን ነው አታጮህብኝ? ደህና ነገር እንዲወረደ ሜኪ ሐዋይ ፉፉ አንበሳ ያወረድ ይመስሉኝ ታያላችሁ። ምንድን ነው ድልቅቅ
አርጎን ያሳደገን ቲፒኤልኤፍ ነፃነት ሰጠን፣ ኔትወርክ ሰጠን፣ እንድንዋለድ ያደረገን ቲፒኤልኤፍ እኮ ወደ ስልጣን ሲመጣ ዲፍን የኢትዮጵያ ህዝብ እኮ ከ60 ሚሊዮን አያልፍም ነበር። ወላሂ ላዚም እውነቴን እኮ ተዋለድን። ይሄ እንደገና ደግሞ ዩኒቨርሲቲዎች ተገነቡ፣ ሰው እንዲማር ጥያቄ እንዲጠይቅ፣ ከዛ መጨማለቅ የሀብታም ልጅ መቼም ጨምላቃ ነው። ሱስ ለመድን። ሱሳችን ደግሞ ምንድን ነው? ቲፒኤልኤፍ ይውረድልን፣ ይገደልልን። አሁን ይህንን ጠንቅቆ ስለሚያውቅ ቲፒኤልኤፍ አሁን ለኤርትራውያን አመች ነው። ቲፒኤልኤፍን ለኤርትራ ሽልም ታረጋል። የኤርትራ ህዝብ ነፃነት እፎይ ማለት ነው የሚፈልገው። ዛሬስ ጨነቀን እንዲሁ ምን ይሻል እረናለን ብለው እኮ ነው የሚጠብቁት። ወላሂ ላይ ደግሞ ቲፒኤልኤፍን ሙሉ ኤርትራን እንዲቆጣጠር አታረገ በኋላ ወላሂ እውነቴን ነው እነዚህን ሽማግሌ ጥዑምብና ትርሓሰይ ታዋላ ላይ ቀሪ ደግሞ አታሚካወይ መካወይ አላ ኻዲኻ ሚካወይ እናቴ የኤርትራን ኃይል ማለት ነው። እናቴ ትሙት በተለይ ቁልፍ ቦታ ላይ ያሉትን የሚቆጣጠሩት ትግሬዎች ናቸው። እናቴን ትግሬዎች። ከዛ አብይ ደግሞ ምን ያደርጋል? ይህንን አማራውን ደግሞ እንደገና አብይ አህመድ ያስገብራል። አያችሁ፣ ተመጋግበው ነው የሚሰሩት። ታዲያ እንዴት ነው ይሄን ሁሉ ህዝብ የገደለው አብይ አህመድ? ለምንድን ነው ወልቃይትን ይዞ ዝም ያለው አብይ አህመድ? እኔ ሙድ ወላሂ አንዳንዶቻችን አናምንም እኮ ይሄማ ሊሆን አይችልም። አሁን የመለስ ሌጋሲ ኢትዮጵያ አፍቃሪ ስለሆነ ለይተው እናቴን የገደላቸው እኮ እናውቃለን። ከዛ ደግሞ ይሄ ትግራይ የኢትዮጵያ ፍቅር አለበት፣ እሱ ደግሞ ቁርጥ እንዲልለት ሊቀላቅሉት እኮ ወላሂ ቅስም ቢላህ ሊቀላቅሉት እኮ። ይሄ እኮ ዲብረጽዮን የሚያለኝ እኮ ላላ ሱብሃንአላህ። ከዛ ደግሞ እንደገና ደግሞ አያማራው ተራራው ወይኔ እናቴዋ ረሞጣን ተከተሉ ወላሂ ላዚም ኤርትራውን እኮ ተጨንቃለች። ናግባ አንተ ኮክኛም ዛሬ ስትሳደብ ነበር። አንተ እከክ አንተ ምን አባ ሆነህ ነው የምትሳደበው ስለኔ? ስሜን እያነሳ አኩነ ማታት አንተ እኔ ዛሬ ምናምን ተናግራል። የሆነ ቤት ነግሬያለሁ። እናቴን አቡነ ምን መሰለህ፣ እኔ አሁን ማንንም የመናገር አዳምጠኝ፣ ማንንም የመናገር ማንንም የመሳደብ ፍላጎት የለኝም። ምንም ሰው ቢናገር ግን ልናገር ካልኩኝ ደግሞ በደንብ እናገራለሁ። የሚያስቀይም ነገር በጣም ሰውን የሚጎዳ ነገር ምናምን መናገር ይችላል፣ ግን አግባብ አይደለም። ይሄ አሁን በተሰጠኝ አጀንዳ ላይ ፍጹም ተገቢ እንዳልሆነ፣ ለምሳሌ ብሔራችንን እንወዳለን ብሎ ሌላ ብሔርን ማንቋሸሽ የራስን ብሔር እንደ ማጥቃት ይቆጠራል ተብሎ በአጀንዳ መልክ ተሰጥቶኝ እግዚአብሔር ነው። አሁን አንተ ብሔርን የምትወድ ከሆነ በዚህ ሰዓት የሌሎችን ብሔር ማክበር፣ የሌሎችን ብሔር አለመሳደብ፣ ሲሰድቡህም መልስ አለመስጠት፣ ይኸውን አንድ አጀንዳ የተሰጠኝ ነው። አንተ ለብሔር ይደግፋለሁ ብለህ ሌላ ብሔር ስትቻች የራስን ብሔር እያጠቃ ይገባል። እኔ ማንንም ብሔር አላጠቃውም ሲጀምር። አይ ትናንት አንተ ኦሮሞ ሚስት ኦሮሞ ስለሆነች ቀየረች ኦሮማ ብለሃል አላልክም? ኖ ብያለሁ። እሱን አጀንዳ ግን ኦሮ ይገባና ጅቡ ኦሮሞ ተጋሩ የምትለው ሚስት ኦሮሞ ስለሆነች፣ ኦሮሞ ደግሞ አይደለችም ወሎዬ ነች። ግን ኦሮምኛ በደንብ ታውቃለች፣ በደንብ አድርጋ። ሲዳምኛ ታውቃለች፣ ትግርኛ ታውቃለች። ቋንቋ ማወቅ የሆነ ብሔር ላይ መለጠብ እንዴ በደንብ ነው ኦሮምኛ የምችለው፣ በደንብ ታነባለች፣ ኦሮምኛ ተጽፋለች። ግን አማራ ነች። ምንድነው ችግሩ? ምንድነው ችግሩ ነው የምልህ። አንዳንዶቻችሁ ይሄም ጥላቻ ሰው ላይ እንዴት እንደሚያድር አታውቅም። ይህ ሰውን ማንቋሸሽ ምናምን ጥላቻው በርካታ ጉድ ነው የምትሆኑት። ሰውን አክብሩ። አስተግፍሩላህ ላዚም። ሰላት አያጅቦ ቀጥል አውራ። አዛን እያለ ነው እዚህ። እሺ ችግር የለውም። እንዴ አሰብ ገባችሁ እንዴ? በውስጥ እየሰገድክ ነው? እሺ ምንድን ነው? በኮሜንት እስቲ ያሳውቁኝ። አሰብ ገባችሁ እንዴ? በውስጥ የምን ውሃ ነው እንደዚህ የሚፈሰው? ነዳጅ ነው። አትለኝም።
ነዳጅ እንደዚህ ነው ስናመርትና ስናስመርቅ በዚህ መልክ ነው እንጂ ወደ ምን ሰላጣ ነው ወይስ ቆስጣ ነው አሁን በዚህ የሚያድገው በዚህ እየተደፋ ያለው? ለምን ታስወርደኛለህ? አንድ ትራፊክ ማብራት ስናስመርቅ በገርት አይደለም ትርፍ የሆነውን ነገር ስናስመርቅ እኮ አሁን ሰላጣ ነው ቆስጣ ነው የምታሳድግበት ይሄንን እየደፋ ሰብስክራይብ አድርጉ እባካችሁ። አኩነ ማታት አሁን ለምንድን ነው የተሳደብክ? ለምንድን ነው በዚህ ደረጃ የተሳደብክ? ኖ ጥላቸው ስር የሰደደ እንደሆነ ለምን በዚህ ደረጃ ተሳደብክ? ለምን ተሳደብክ? እኔ አልተሳደብኩም። የራሱን ቋንቋ ነው የተናገረው። አሁን እኮ ተሳደብክ። አሁን ተሳደብክ ነው። ይሄ ስድብ እንደሆነ ታውቃለህ። የራሱ ቋንቋ ነው። አማርኛ ወይ ትግርኛ አይደለም እኮ የተናገርኩት። የራሱ ቋንቋ ነው። አንድ ጥያቄ ልጠይቅ። እዚህ ማንኛውም ብሔር ሊሰደብ ፈቃደኛ አይደለም። አንደኛ ያስጠይቀኛል። ታውቃለህ፣ ኦሮሞን ስትሰድብ ኦሮሞ የሰፈር ጎረምሳ አይደለም። ትግራዋይን ስትሰድብ እንዲሁ የሰፈር ጎረምሳ አይደለም። በሚሊዮን የሚቆጠር ህዝብ ነው። ከህዝብ ጋር ደግሞ አንድ ሰው ተጣልቶ አይችሉም። እኔን ካከበርከኝ እዚህ መተህ ማንንም አትሳደብም፣ ነውር። በቤቴ ደግሞ ማንኛውም ብሔር እንዲሰደብ አልፈልግም፣ ያስጠይቀኛል በህግ። ሌላ ቤት ሄደህ መግማማትም ትችላለህ። እዚህ ግን አይቻልም፣ ነውርም ነው። ሰማኛል። ኦኬ ሰምቻለሁ። እኔ ግን አልተሳደብኩ። በቃ አሁን ነገርኩ። ሁለተኛ ነገር ደግሞ እዛ ቤት ገብተህ የተናገርከው ነገር አግባብ አይደለም። የሰው ልጅ ቋንቋ አወቀ ተብሎ ኦሮሞነ ምናምን አይባልም። ቋንቋ ሁላችንም አንተ ኦሮምኛ ብትለምድ አሁን ምንም የሚያሳፍር ነገር አይደለም። እኔ ኦሮምኛ ብናገር ምንም የሚያሳፍረኝ ነገር አይደለም። ኦሮሞነ የሚያስብለኝም አይደለም። ብዙ ኦሮምኛ እኔ ራሱ እችላለሁ፣ 50% እችላለሁ። ምንም ችግር የለም። ግን ፖለቲካል ማሪጅ ወይም የፖለቲካ ጋብቻ እንዳይሆን ለፖለቲካ ጋብቻ ተብሎ ኦሮ ትግሮ የሚባል ነገር እንቅስቃሴ ወይም አጀንዳ ተቀበለ እንዳታካሄድ ነው ያልኩ። ኦሮሞና ተጋሩ ፖለቲካ አስተያየታቸው፣ አመለካከታቸው የፖለቲካ አንድ አይነት ነው። ከአማራው ጋር ግን ልዩነት አለ ወይ ከኤርትራውም ጋር ልዩነት አለ። በቃ እና አሁን የትግራይ ልጆች የተጋደሉት ሁሉም ስለተባበራቸው የመጨረሻ እስትንፋስ ድረስ the last drop of their blood እስከ ደም ጠብታ ድረስ ተዋጉ። ደብረ ብርሃን ድረስ መጡ። ገባ? በአማራ ላይ ደግሞ እናንተ ከተባበራችሁ አማራው ደግሞ እስከ ደም ጠብታ ይዋጋል እስኪያልቅ። ማን አሁን ለውጊያ ማን ተባበረ? አሁን ይሄ ነገር አጀንዳ ተቀብለን ውጊያ አዳምጠኝ። በውጊያ ደረጃ ሆነ የፖለቲካ ሰውና ከዚህ በፊት ሰሜናዊ ስል ለምን ኦሮሞን ለማጥቃት ነው ምናምን ብለህ አልተናገርክም? አዎ እውነት ነው ምናምን ስትል ኖ ምክንያቱም የብልጽግና ኃይል ትግራይን ካጠቃ በኋላ የብልጽግና መቻልኩኝ የኦሮሞ የፖለቲካ ክፍልና የትግራይ የፖለቲካ ኦሮ ተጋሩ የሚል አዲስ የፖለቲካ ግንኙነት አድርገው በፖለቲካ እኛ እኮ ፍትሃዊ ነው አካሄዳችን እንጂ ትግራይን ካጠቁ በኋላ ወደ አማራ ነው የተመለሱት። ገባህ? ለዛ ነው ሰሜን ትግራይ ስትጠቃ ግን አብራችሁ ስታጠቁ ነበራ። እኛ አላጠቃንም። እኔ ኦሮ ተጋሩ ኃጢአት ነው። ቆይ ኃጢአት ነው እንዳንተ አንተ ኦሮ አማራ ነበር አይደል? ኦሮ ተጋሩ ቢፈጠረው ምን አለ? ኖ ኦሮ ማራ የተፈጠረው የ27 ዓመት የወያኔ ስርዓት ለመጣል እንጂ የትግራይን ህዝብ ለመጨፍለቅ አልነበረም። ከዛ ወያኔ ወርዶ ባካችሁ ስልጣን አስረክቡ ሲባሉ ትግራይ ሸሽተው ሄደው መሰልጠንና ኑግጠሙን ማለት ጀመሩ። የሰሜኑን እዝ መምታት ጀመሩ። ከዛ ጦርነቱ ተጀመረ። ገባህ? ያም ኢብን ሲጀመር አንድም የትግራይ ህዝብ እንዳይጠቃ ብዬ ጨውኩት። አሁን ኦሮ አማራ አንድ ላይ ሲሰሩ ነበር። አሁን ደግሞ ኦሮ ተጋሩ የሚል የፖለቲካ ግንኙነት አለ። የት ብለህ ድንበር ጥሰህ ጎረቤት አማራን ዘለህ እንዴት ነው ሶስተኛ
ለምንድን ነው የዛኔ ሰሜናዊ ስል ኦሮሞን ለምን ዘለል ካላልከኝም? ለምን ኦሮሞ ኢትዮጵያ አይደለም? ይኸው አኩነ ማታታ በሰሜኑ ፖለቲካ በጣም ስሰራ ነበር። በጣም ሰራው ለሚመለከተው አካል ይኸው የሰሜናዊ ውጤት ይሄ ነው ብዬ አሳየኋቸው። በቪዲዮም በጽሁፍም የተሰነደ ማስረጃ ይሄ አለ። በቃ ውድቅ እየከሸፈ ነው። ሰሜኑ መቼም የሚሻሻል ህዝብ አይደለም። እናቴ መቼም የሚሻሻል አይደለም። እስቲ ኦሮ ተጋሩ ብለ ሞክረው ተባልኩኝ። አሁን ደግሞ ኦሮ ተጋሩ በሚለው ያለውን ነገር በደንብ እናደርጋለን፣ በደንብ እንዘራለን። አሁን አንተ ምን አልክ? ኦሮ አማራ የተጠናከረው ቲፒኤልኤፍን ለማጥፋት ነው እንጂ የትግራይን ህዝብ አይደለም አልክ። እሺ ኦሮ ተጋሩ ደግሞ ተሰብስበው ይሄን ንጉሳዊ አመለካከትና አስተሳሰብ ለማጥፋት ቢሰሩ ምን ይሆናል? ምን ችግር አለው? ተረታችን ቢቀርና እንዲህ ቆይ እንሰራበታለን። ይሄ የኦሮ ተጋሩ ግንኙነት ውጤታማ ይሆናል። ሰሜን ላይ ተሞከረ። ለበርካታ ዓመታት ዘመርን፣ አቀነቀንን። ትርጉም አልባ ሆነ እና አሁን ፊታችንን ወዴት አዞርን? ወደ ኦሮ ተጋሩ። ሰሜናዊ ራሱ እኮ ከኤርትራ ጋር ሁሉ አንስማማም። ኤርትራውያን ከተጋሩ ጋር የሚያስማማቸው ነገር ምን? በፖለቲካ ነው ያልኩት። እንደ ህዝብ ይስማማሉ፣ እንደ ህዝብ አንድ ናቸው። በቋንቋም ባለ ግን አመለካከት የሚባላል የፖለቲካ አመለካከት። አያጅቦ የሚለውን ሰብስክራይብ አድርጉ እባካችሁን። ወንድማችን ፋራው ቴንኪው፣ በጣም እናመሰግናለን። ማቲ ሻዕቢያ ሐሳብ አለካ? ሐሳብ አለ ጆ ከኤርትራ ጋር አይስማሙም። ትንሽ ይከብዳል። በፖለቲካም እንስማማለን። አየህ ለምን ትላንት እንዳልተስማማን ታውቃለህ ጅቦ? ሻዕቢያ እንዴት እንደሚያስብ ልንገርህ። ቂም ይዞ ነበር። በዛ ሁሉ ጊዜ አሳልፈን እዚህ ስንደርስ ተካድን የሚል ስሜት ነበረው። እሱ ቂምታውን ለማስወጣት ደግሞ ለማወጣጣት ደግሞ ተጠቀመበት ጊዜውን። አሁን ወጣለት ከውስጡ። አሁን በቃ የለውም ቂምታ መሰለኝ። እኔ እንደዛ ነው የሚገባኝ። አሁን ከሻዕቢያና ከቲፒኤልኤፍ ይወጣለታል። አሁን የሚፈልገው ሁሉ አድርጓል ሰውየው። ቂምተኛ ነው። አንድ ነገር ልንገር ማቲ ሐወይ፣ ፖለቲካ ልክ እንደምታውቀው ነው። ከአብይ ጋር አብረው ሰሩ፣ አብረው ጨፈሩ፣ አብረው ገደሉ፣ አብረው ምናምን። አሁን ይኸው ፖለቲካ ነው አይደል? ተቀይረው ምን ሆኑ? ከትግራይ የሆነ ሰዓት ላይ አብይ አህመድ በቃ ይቅር እንባባል እንስራ ቢለው ኢሳያስ አፈወርቂ አይኑን አያሽም የትግራይን ህዝብ ለማጥፋት። እና ምንድነው መሰራት ያለበት? ይሄ ኦሮ ተጋሩ የሚለው ፖለቲካ ጠቃሚ ነው። ፖለቲካ ሰሜኑ ላይ የመገላበጥና ያለመተማመን እንትን አለው። በሱ እኔ ተስማምቻለሁ። ትላንት ሁለቱም እኩልነት ይፈልጋሉ፣ ኦሮሞና የአማራ የትግራይ። የአማራ ደግሞ እኔ ካልገዛው ነው የሚለው ፌዴራሊዝም ነው። ፌዴራሊዝም እኮ ፌዴራሊዝም ያምናሉ ኦሮሞና ትግራይ። እነሱ ነበረ ደግሞ የመሰረቱት አሁን ያለው ስራ። አያችሁት? ይሄ ሻዕቢያ እውቀቱ ተው አታላግጥ። ፌዴራሊዝም እኮ የሚያምነው ህወሓትና ኦህዴድ ነው። ፌዴራሊዝም በክልል አስተዳደር ማለት ነው። ስማ እኔ ግን አንተ ተጋሩ ነህ እንጂ ኤርትራዊ አትመስለኝም። አያጅቦ ያሰባሰብካቸው ተጋሮች ኤርትራዊ ሆነው እንዲናገሩ ለምን ታረጋቸዋለህ? እንዲህ ለምን አትጠይቃቸው? ይሄ ነገር ግርም ይለኛል ጅቦ። በኤርትራውያንም በኢትዮጵያውያንም አንድ ነው። የሆነ ነገር የማትፈልገው ከሆነ ያስጠጋሃል፣ አንድ ነገር ይቀረቅርሃል። ስማኒ ትግርኛ ትዛረባለህ? አማርኛ እሺ፣ አማርኛ አይደለም ታወንካስ በቃ ግደፈና በጃሃ ገለል በል። አይደለም ግደፈና የሚባል የለም በፖለቲካ። የኢትዮጵያ ፖለቲካ ይመለከተኛል እንዴ? ግን ማቲ ብርጌድ ለሐመዱ ነው። አዎ ስለምንታይ ማለት የኢትዮጵያ ፖለቲካ እኛ ይመለከተኛል ለኔ። ስለምንታይ
ስለምንታይ ጥሩ እኔ ሰላም ለመኖር ኢትዮጵያ ሰላም መሆን አለባት። ከዛ አልፎ ትግራይ ሰላም መሆን አለበት። ከሁሉም በላይ ደግሞ እኛ ስለናንተ ፖለቲካን ፈተፈተም አይደለም እንዴ? እናንተ እኛ ጋር መታችሁ ለምንድን አቅም ስለሌላችሁ ነው። አቅም ስለሌላችሁ እኮ ነው። ወኩነ ማታታ የኤርትራን ፖለቲካ ለመተንተን አቅም ያስፈልጋል። እኛ እኮ ደካማዎች ስለሆንን ነው የኤርትራን ፖለቲከኞች አያጅቡ። እኔ እያንዳንዱ ትግርኛ ስለምችል እያንዳንዱ ያላቸውን ጸገም ሁላቸውን እከታተላቸዋለሁ፣ እሰማቸዋለሁ። ከነሱ ጋር ነው ከነሱ ቤት ነው የምውለው። ምን አንዱ ሐማሴኑ አሳውርታው ኩናማው ኢሬ ታይልካ ቆስቲ አንድ አዳምጡ። ኢሬ በአማርኛ ግበራሙ ተከታትለስ ምን ታደርጋለህ? ተከታትለስ ምን ታደርጋለህ? በኢትዮጵያ የራሳችሁ ችግር እንዳላችሁ ሞነር ከፈለክ ከኛ ጋር ተስማምተህ ነው የምትኖረው። እሺ እኛ የፈለግነው ማድረግ እንችላለን። አዎ ትንሽ ማስፈራራት በፈለግነው ጊዜ ነን። መስፈራራት አይደለም። አንተ መቀጠል ከፈለክ መኖር ከፈለክ ከኛ ተስማምተህ ነው የምትኖረው። እናንተ ማን ናችሁ? እኛ ስለሆነ እኮ ነው የምትናገረው። እኛ ምን መሆናችን ስለማወቅ ሰባት መኒውም ግን አያጅቦ ሰባት መኒውም አያጅቦ ጁቤ እኛ እኮ አንድ እግራችን ኤርትራ አንድ እግራችን ትግራይ እኮ ነው ያለ። እንደዛ መሆናችን እኮ አታውቁም እናንተ። የፖለቲካ የጽ ፖለቲካ ስለሰሩ እንጂ ያለኛ ማትኖሩም እኮ እንደዛ አይደለም። ውጭ ሀገር ያለው ሸቀጥ ምናምን ቡናው ቆሎ የመጣው ፖለቲከኛ ውትሸቅጡት የኛን ነው። ስማ ወንድማችን ሁላችን እናስፈልጋለን። ለሁላችን ሰላም ነው የሚያስፈልገን። እኔ በአሰብ ጉዳይ አይግባቡ። አሁን ይሄ ሰሜናዊ ፖለቲካ ይፍረስ የምለው ለዚህ ነው። በአሰብ ጉዳይ አሁን ብንግባባ ጥሩ ነበር። መውሰድ ሳይሆን የኛ ነው ሳይሆን በቃ በጥቅም እንስማማ። ተጠቀሙና እናም እኛም እንጠቀም። የኛ ነው። የሚሰማው ጆሮ የለም እንጂ መንግስቱ ኃይለ ማርያም እንኳን ተናግሮ ነበር። ይሄ የሰሜን ፖለቲካ ምንም አይሆንም። ምንም ማለት አይደለም። የወደቀ ሰሜናዊ ፖለቲካ እኮ የከሰረ ፖለቲካ ነው። ያውም ከኦሮሞ ጋር አጋርነቱን ያጠናከረ ፖለቲካው ፍሬያማ ይሆናል። በጣም ፍሬያማ አይደለም። ኦሮሞማ ውሃ ነው የሚፈልገው። በቃ እንደ ማዳጋስካር ሄዶ ውሃ መጠጣት አለ። ምንድነው ውሃ ሁሌ ያስፈልጋል አይደለም። ውሃም ያለው እኮ እዛ አካባቢ እኮ ነው። መሬታቸው አሁን የኦሮሞን ፖለቲካ ያልያዘ ሰው ተሸናፊ ነው። ታውቃለህ እንዴ? ጅቦ እንዴ ነፃነት ተሰጣቸው ይገረፉ። እዚህ ጋር ምንድነው ይውረዱ። እኛ በኋላ ለዛ አሁን እኛ አያጅቦ መስራት ያለብህ ኢትዮጵያን ሴንትራላይዝ ማድረግ ብቻ ነው በቃ። እና አንተ በሰሜናዊ ፖለቲካ ስትፈተፍትና ስትንተን አይደለም። አዳምጠኝ። አይደለም የሁለት ወር ጦርነት ብቻ ነው የሚሆነው። ጁቦ ሓደ ነገር ከነረካ ጁቦ ሓንቲ ብትግርኛ ከነረካ ደርጊ አስመራ ኮለሲ አማርኛ ተዛረ ናሓደ በአማርኛ ግበሮ ኤርትራ የባድ ቋንቋ ነው። አማርኛ ግበሮ አማርኛ ቆናና እችላለሁ። የራሴ ቋንቋ አለኝ። ተቆማላችሁ አንተ ኤሬ ከፈለክ ቋንቋ ጃስላ በአማርኛ ትግርኛ ሐሳብ በትግርኛ ተዛረብ በትግርኛ ስራ ትግርኛ ሁሉ ነገር ግበር ይላል። በቃ በትግርኛ የራሴ ቋንቋ አያጅቦ ወደድክም ጠላህም አማርኛ ቋንቋ አማርኛ ስማ አዳምጥ አማርኛ በለ ቋንቋ እኮ ትግርኛ ቋንቋ ነው። አማርኛ ቋንቋ ነው እያለ ለትግርኛ ቋንቋ ትርብሽት አንዳንዴ ይበቃናል እኮ የባድ ቋንቋ ነው። ወደድክም ጠላህም አማርኛ የባድ ቋንቋ ነው። የኛ እናቴ ትሙት ሰሜናዊ አይስማሙ። እናቴ ከልቤ ነው የምነግራችሁ። አማራው ከኤርትራ ጋር አይስማማም። አማራው ከትግራይ ጋር አይስማማም። ትግራዩ ከአማራ ጋር አይስማማም። ትግራይ ከኤርትራ ጋር አይስማማም። ኤርትራ ከትግራይ ጋር አይስማማም። ኤርትራ ከአማራ ጋር አይስማማም። ድብልቅልቅ ያለ ፖለቲካ ነው ያላቸው። ድብልቅልቅ ተስማምተው ለግማሽ ሰዓት አያወሩ። ለግማሽ ሰዓት የሚያጣላቸው የሚያለያያቸው ነገር ብዛቱ
አሁን ከኦሮሞ ኃይል ጋር ኦሮ ተጋሩ ብለን ስንመጣ ግን የሚያለያየን ሳይሆን የሚያቀራርበን ይበዛል። ምክንያት አለኝ። ያንን የምልበት ምክንያት ፍላጎታቸው ከትግራይ ጋር ተቀራራቢ ነው፣ በጣም ተቀራራቢ ነው። ፌዴራሊዝም ናቸው። በራሳቸው ቋንቋ መናገር ይፈልጋሉ፣ በራሳቸው ቋንቋ መስራት ይፈልጋሉ። ይሄ ደግሞ ያለ ነገር የብሔር ማንነት ላይ ጭቆና እንደነበረ ያምናሉ ሁለቱም። ብዙ ነገር አለና እዚህ ጋር ጠንከር ብለን ብንሰራ ውጤታማ እንሆናለን ተብሎ ይሄ የኔ ሐሳብ አይደለም፣ ከላይ የመጣ ሐሳብ ነው። አየነው ይሄ ነገር አሁን ደግሞ ባለው የኢትዮጵያ ፖለቲካ አንፃር አሁን ጉልበት ያለው ኦሮሞ ጋር ነው። መካድ አያስፈልግም። በፖለቲካ ደረጃ ነው እንጂ እንደ ህዝብ አይደለም። እንደ ህዝብ ነው፣ ዝም ብሎ ነው የሚኖረው። ህዝብ ተጠቃሚ አይደለም። እና አኩነ ማታታ ከዚህ በፊት ስለ ሰሜናዊ ፖለቲካ ሳቀነቅን ትክክል እንዲያ ነው የሚሆነው፣ እውነት ነው። ይሄንን ኦሮሞ እስከ ኬንያ ድረስ እስከ ማዳጋስካር እንሸኘዋለን ምናምን ቀውጢ ስናፈላ ነበር አይደል? ትክዳለ። አሁን ግን የትግራይና የኦሮሞ ግንኙነት ሲባል አማራውን ዘለህ እንዴት ትሄዳለህ? ዘለህ እንዴት ትመጣ? አያግባባንማ እንዴ አያግባባንም። የት ሀገር ነው የሆነች ሴት ለማግባት 100 በር የምትዘለው? አስበው። ለትዳር እንክት ብለህ ብትሰበርባትስ? ግን ባህላቸው ነው። መዝለል ካለብህ ትዘላለህ። ባህል እናረገው እንዴ ወያፍረም እንዴ ሰው ግንኙነትን ባህር ተሻግሮ ያደርገል እንዴ? የኤርትራው አቻው ከግብጽ አቻቸው ጋር ተገናኙ ሲባል አልሰማህም? ሱዳንን ዘለው የህንድ ባለስልጣናቶች ከኢትዮጵያ አቻቸው ባለስልጣን ጋር ግንኙነት አደረጉ። አስቡ ስንት ሀገር እንደተዘለለ። አሁን ኬንያ አትቀርበንም። ይሄ ፖለቲካ ነው፣ አትደደም። እና ኦሮ ተጋሩ መቀጠል አለበት፣ መስራት አለብን። ሰሞን የምጠብቀው ነገር አለ። ለዛ ነው ብዙም ይህንን ጉዳይ ያላራገብኩት። በደንብ አድርገን እናራግብበታለን። የፖለቲካ ፍላጎታችንን እናነጻጽረዋለን። ምንድን ነው አሁን ከትግራይና ከኦሮሞ ጋር ጸብ የሚያጋባን ነገር ምንድን ነው? አማራን እኮ አሸንፈ ነው ኦሮሞ ጋር የምትደርሰው። የፖለቲካ ግድ አሁን ለምሳሌ ነገርኩ እኮ ኢትዮጵያ ከህንድ ጋር ግንኙነት ማድረግ ስትፈልግ ኬንያን አሸንፋ ነው። ፍላጎት ወልቃይት ራያ ምናምንን እናገኛለን። አብይን ይዘን ከጌታቸው ረዳ ጋር መስፈርት እንቀበል ምናምን ነው። ለትግራይ ደግሞ የጎንደር ህዝብ ብቻ በቂ ነው። ኤርትራ ካልገባች እሱ ቀላል ነው። አዳምጠኝ። ምን መሰለህ በጦርነት አዳምጠኝ። የኦሮ ተጋሩ ግንኙነት በፖለቲካ እንጂ በጦርነት አይደለም። አማራን ለማጥቃት ምናምን አይደለም። ግን ፖለቲካቸው ተመጋጋቢ ነው። ገባ? የፖለቲካ አንድነታቸው እየተጠናከረ ሲመጣ ብዙ አንድ ሀገር እኮ ነው ያለ ነው ጅቦ። አንተ ኬንያን ልታፈቅር ትችላለህ፣ ሳውት ሱዳንን ልታፈቅር ትችላለህ፣ ዘለ ተሻግረህ ትሄዳለህ። ግን እኛ በአንድ ሀገር ውስጥ የክልሎች የፖለቲካ በአንድ ሀገር ውስጥ የምንኖር ዜጎች ግን እንዲህ ተሻግሬ ሄጄ ያንን አፈራው። ለምን በሰሜኑ እንደዛ አላልክም? ለምን በሰሜኑ አንድነት እንደዛ አላልክም? እኔ እንደዚህ በሰሜኑ ልክ ነው ማዳጋስካር ይግቡ ምናምን አላልኩ። ሰሜኑ ግን ኤርትራ፣ ትግራይ፣ አማራ አንድ እንሆን፣ ሰሜን አንድነት ይንጣሰል። የዛኔ ለምንድን ነው ልክ ነህ ያው የሚቀደስ ሐሳብ ነው ምናምን ስትል ነበር። አሁን ለምንድን ነው የደበረ? የተቀደሰ ሐሳብ ነው፣ ልክ ነው፣ ትክክል ነው። ኢትዮጵያ እየጠፋች እንደሆነች እያለች እያየው ነው። አምጣው ኢትዮጵያ እየጠፋች እየተንገዳገደች እያለች ስለሆነ ኢትዮጵያን ለማዳን ኦሮ ተጋሩ ቢፈጠር ሰሜኑ ስል ደግሞ ከትግራዩ ጋር ነው እንጂ አማትራ ነው ያልኩት። እኔ አማራና ትግራይ ነው እንጂ ያልኩት ኤርትራ አማትራ። እኔ የሚያናደኝ ነገር ይሄ ነው። ኢትዮጵያን ለማዳን ግዴታ አማራና ትግራይ ኤርትራ መሆን የለበትም እኮ። ኢትዮጵያን ለማዳን ኦሮሞና ተጋሩ ቢሰሩስ ያውም አዲሷን ኢትዮጵያ ለመገንባት አቅም ሊኖራቸው ይገባል። ይሄ ትርክታችን፣ ወሬያችን ምናምን ሁሉ ቀርቶ ሌላ አዲስ ነገር መፍጠርን፣ አዲስ ኢትዮጵያን ወጣቱ እንዲነቃ እንዲነጋገር። አቤት እውቀት፣ አቤት የማሳመን ችሎታ እኮ እናቴ። አንዳንድ ሰው ነው ወደ አደይ ወዲሬ
ሰላሚና ናታ ወደሬ ሰላሚና ቀጽል عاد تاجر مسيلك جو عركك عكيك انت اللي مسيلك خمس بحيل تطعنو غيرهم امحرኛ ተሳደብ ገዳ ሁሉ ሁሉ ተረዲ ካለ ጁቤ አየቱ አይኮረን ለአማራ ፍቅር ያላቸው ይመስላችኋል እንዴ? ቋንቋ ለካ ናይም ታይ ፍቅሪ ናይ ደይ ናይ ዓደይ ንጥራ ይደለና እናይ ያን ሓደ ፍቅሪ ይብለይ ተረዲ ካለ ቀጽል ሕጂ ታለ መስይልካ ጁቤ بحيل ተጽዕኖ ገይሩ ቋንቋ ካይ ተዛረብ ከም ተዛረብ ኩለ ካለ አምሐርኛ ተዛረብ ትኽእል ዲኻ ክብለ ካለ ፖላይቲ ኮይኑ ሶኬ ተዛረብ ይኻ هذا يكون ግን አምሐርኛ ተዛረብ ግዲ አይ ዛረብን ታኾይን ሄዲ አምሐርኛ ዛረብ ትግርኛ ዛረብ ትሰምዕ ተኾን ከተሰምዕ ተገዲት ከተሰምዕ ታኾይና ንሕና አምሐርኛ ተለሚና መስይልካ حما قال تصبق قالوا ستي حسب يخونوا بقى انا لنا نطالطر كوينا تردي قالوا بخم كوينا عرب نفلط امحرኛ نفلط بخم ينا فتينا يكون انت تردي قالوا ግን ኣብ ዙርያና لو هاجرس بقى انا ستي حسب انت عينت ፖለቲካ ይሰርሑ ኢና ስለ نطالطر ስለ نحسب ኢና ቋንቋ ኺልና بجد ግን አምሐርኛ ተዛረብ ገሪሉ ወዲሬ እዚህ ጋር አንድ ነገር ልንገር አሁን ሕጂ ኣብ ኢትዮጵያን ኣብ ኤርትራን ዘሎ ፖለቲካ ሕጂ እናተቀየረ ይረደካ ይሙሽ ኢሳያስ አፈወርቂ ውና ተዳኸመ ዝናይ ትግራይ ኃይል ውና ተጠናኸረ ተረዲካ እዚ ትግራይ ማለት እኮ ጁቤ ሕጂ ሲያስ ተዳኺ ማለት እኮ ኤርትራ ተዳኺማ ማለት አይኮነም ሲያስ ስለዝሃለው ተዳኺማ ማለት አይኮነም ስማዕዱ ከም አይኮነም ህዝቢ ኤርትራ ሕጂ ጦርነት ዘይሆነስ ነፃነት እዩ ዝደሊ ሙሽ ነፃነቱ ይረክብ ኢንተርኔቱ ከም ህዝቢ ተማሂሩ ወጣት አምሂሩ ኣብ ገዛው ሰሪሑ ዝልወጠሉ ነገር ይዝሕስብ ተረዲካ እዛ ተሓሳስባ ዘለዎ ቲፒኤልኤፍ ጥራይ ሕጂ ቲፒኤልኤፍ ናይ አስመራ ኃይል ከቋጻጸር አለው ወይሎ ምስ ብልጽግና ወዲኦ ማለት ቲፒኤልኤፍ ዳሞ ናትና xሳይን ናትና ሓኸል እንደ ዓጽብ እንደ ሓኸል እንደ ድሎት እንደ መስምዳ ናትና እንደ ግደፍ እቺ ነገር እኮ ናቪት ቲፒኤልኤፍ አስመራን ይቆጣጣል እናቪት ይሄ ጸምዶ የሚባለው ደግሞ አመጣጡ እንደዛ ለምን እንደዛ እኮ በቃ ምንም ነገር ከዓለም ጋር ከተቆራረጡ ቆይተዋል። የኤርትራ ባለስልጣናቶች ተስፋ የቆረጡ ናቸው። እናቴን ነው የምላችሁ። ህዝብን እንዴት አድርገው መግዛት፣ ህዝብን እንዴት አድርገው ማስተዳደር፣ ህዝብን እንዴት አድርገው ማብላት፣ እንዴት አድርገው ማበልጸግ አይችሉም። ቲፒኤልኤፍ በዚህ የተካነችበትን እኔ ከ4 ኪሎ የሚለቀቀችው እኮ በሰላም እኮ ላሽ እኮ ነው። በቃ ጉዳይ አስመራ ጀሚራቶላ ቲፒኤልኤፍ በሰላም አትያቱ አላ ቲፒኤልኤፍ አልባ ያለ ዘሆነ ግደፎንስ ግደፎ ሕጂ ቲፒኤልኤፍ የለን ገና ግን እዚ ናይ ትግራይ ኃይሊ ከቆጻጸር ይግባዩ ተዲጋ ሕጂ ዘይሓሰውና ሓደ ኤርትራዊ ምኸቱ ኣብ ያለኩም ደቂ ዓደይራ ደቂሬ ናሕሙእቱ ከይትሕሱ ወዲሬ ከይትሕሱ ኣይሕስን እየ ነታጅዛ እፊ ዓወይ መፂኻ ከይትሕሱ ሕቶላትን ሕጂ ናይ ኤርትራ ቋንቋ እንታይ እዩ ትግርኛ ሙሽ عرب كخون يقبأ يقولوا له مش حجي تقرنيا تناغاري حدا بهير تراي تشعت بهيرات اللهم حدا تقرنيا تزارب حدا بهير تراي مش قد كايد وساني كلهم عرب زارب حجي سمع قدام سنمو تقرنيا تزارب حدا بهير تراي كلهم عربيا مزرات ايكون عرب ايكون زارب بلين عربي زارب ايكون بلين زارب جوا عركي من السودان بلين علوم مش اسمع رياليتي اسمعني السودان بلين علو مش ني بيداوي تيدبلو ساهو علو اب سودان مش اسمع له ساهو علو ايلن ناي بحقي يرادادو يوم بلين ساهو بن عامر از كله اب ايرترا له اب سودان اب ايرترا اسمع قرباي ازي تግርኛ ዝዛረብ ሓደ ብሄር ጥራይ ትግርኛ ዝዛረብ ምስ ትግራዋይ ዘቀራርቡ ኢሳያስ ምስ ሞተ ንዑ ዘጥፍዎ ተረዲካ ንዞም 9 ብሄራት ናብ ትግርኛ ተዛራባ ይዝዘምት እዚ ድማ እዚ እናረና ሱቃይ ንብልን ንሕና ተጋሩ عاشدكم نعم صراحه ما مخرج ሕጂ ጀብሃ ገለ ዝበሃሉ ተላዒሎም አሉ እንሪኦም ኣለና مش ክንደይ ይዛረቡ ነይሮ ወዲ ሓጂ እንታይ ይዛረብ ነይሩ ናይ ወዲ ሓጂ አመላኻኽታ ይኮን ኣብ ኤርትራ ዘሎ አመላኻኽታ እንዴ ትቀልዳለ እንዴ 8 ብሄራት ሕጂ ተላዒሎም አሉ ኢሳያስ ምዝሞት አምባገነን መንግስቲ አይተክእኒ ተካ ዘይብሉ ይዝመውት እሱ መስዋዕት ሀገር ትፈርስያ ኩሉ ናይ ባዕሉ ታይስሙሎ አቤት ወቀት አቤት አነጋገር እናቴን ነው ብላችሁ ተጋሩ እንዲጠላ በኤርትራ ላይ የተሰራው ኤርትራ ውስጥ የሚናገሩ ትግርኛ ተናጋሪዎች እንዲጠሉ አብረው እንዲጠሉ ተው አሁን እንወጃ ሀጂ ምናምን ይባሉ አሉ
እቺ ሀገር በቃ አረብኛ መነገር የለባት እቺ ሀገር ጀባተ ላይሉል እቺ ሀገር ትግራይ ናብተጋ ሲጀምር ትግርኛ ተናጋሪ እኮ እዛ እንደ ኤርትራ ኪድ አጋሜ ይዝባል ጽሩ ትግራዋይ ጽሩ ኤርትራዊ ኪድ አጋሜ ይምዝብሉ ደሞ ዘራቸው ከሱዳን ጋር ይቀላቀላል ኢብን አምር ብሌን ረሻይዳ ገለ ዝባሉ አሉ ምስ ኤርትራ ዝተሓዋው ምስ ፉል ሱዳኒ ገለ ይምዝብሉ እንታይ ንሕሱ ፓስፖርት ይብሉም ናብ ሱዳን ሱቁሎም ያቱ ኣብ ኤርትራ ሱቁሎም ያቱ ገለ ሱዳን ሓደ ይም ጀለቢያ ተኸዲኖም እዮም ዝመጹ ገለ አካዳድነኦም ሓደ እዩ አዘራርባኦም ሓደ እዩ ንኹሎም ክንርዶም ግን እዚ ትግርኛ ዝበሃል ኤርትራዊ ቋንቋ ክጠፍ ይብሉ ቲፒኤልኤፍ ያተቆጣጠሩ ይልኩምሽ ትግራዋይ ዝቆጣጠሩ ኩሉ ነገር ናይ ኤርትራ ሕጂ ብቀረባ ኸትሪው ወይ ሱቅ ኢልካ ሃገር ምርካብ አሉ ዲ ሃገር ዝገበርናኩም ንሕና ሃገርና ንክርከበኩም ንሕና ኤፍ ድሓው ቦይና አቶ خيتحسب ماشي اعطيك الله قاچو سلام እጅቦ ሰላም ነው አለና አማን ነው ወይ አለ ምን እያልክ ነው ቃጮ እጅቦ ቃጮ ማልከው ጅቦ ማልከው ምን መሰለህ አሁን ኤርትራ ውስጥ ያለው ፖለቲካ ከኢትዮጵያ የባሰ አስጊ እንደሆነ ታውቃለህ እንዴት በጣም አስጊ ነው አንደኛ ነገር ኤርትራውያን በህዝብ ቁጥር ስናያቸው በጣም አነስተኞች ናቸው ከአነስተኛ የተነሳ ደግሞ የትግርኛ ተናጋሪ በጣም አነስተኛ ነው እና ተጋሩ ነው ትግርኛ ተናጋሪው ብዙ ነው ከሌላው ብሄር 9 ብሄር ነው ያለው ልክ ነው ግን ሞር 9 ብሄር አንዱ ብሄር ብቻ ነው ትግርኛ ተናጋሪ ኤርትራ ውስጥ አሁን ለምሳሌኛ ኢትዮጵያ እንትና እንደ ካልቸር ነው እንጂ አሁን ትግረም ትግርኛ ያወራል ብሌንም ትግርኛ ያወራል ራሳይዳም ትግርኛ ያወራል አዳምጠኝ ልክ እንደ ኢትዮጵያን ሁላችንም አማርኛ እናወራለን ግን በቋንቋ ብዙ ኦሮምኛ ነው ይሄን ደግሞ አይቀበሉም ኦሮሞዎች እኛ በህዝብ ቁጥራችን ሰፊ ነን የኛ ቋንቋ ነው መነገር ያለበት ከምዛ ሕጂ ዓረብም ሁሉም ዝዛረው ከይተሕሱኒ ቶም ብሌን ገል ዓረብ ዝዛረው ሓደ ዓረብ ናራ ትግረውን ይዛረብ ረሻይዳውን ይዛረብ ረሻይዳ ኦልሞስት ዓረብ እንዴ ወላ ሓንቲ በቃ ከማ አይሕጂውን ኣብ ኢትዮጵያ ዘላ ጸገብ ኣብ ኤርትራውን ተተኺላለ ኦኬ ኢሳያስ አፈወርቅ ምስ ሞተ ሞይቶ እንዴ እዚ ትግርኛ ተና አሎ ዲ አላውዛ ኢሳያስ ከሞተ በኋላ እናቴ ልክ እንደተረ የሚነሱባቸው እነዚህ አሁን ደግሞ እንዳይጠናከሩ ምንድነው ትግራይ ናት ኤርትራ መቆጣጠር ያለባት ካሁን እነ ኢሳያስ እኮ ቆታሌ ነገር ጸምዶ ብሎ የፈጠሩት ለምን ይመስላል ቀልዳል እንዴ አቅም የላቸውም እነዛ እኮ በጣም የተረከሙ ናቸው ጀብሃ ከዚህ በፊት ደግሞ ቂም በቀል አለባቸው ልክ እንደ እኛ የማናቀው ነገር አሁን ኦሮሞዎች በዚህ ደረጃ ለመቶ ምናምን ዓመት ተጠብቀው ስልጣኑን ሲይዙ እንዴት እንዲያዙ ታይታል ከታች እስከ ላይ ጥፍጥፍ ብለው ንፋስ ሳያስገቡ እኮ ነው ለምንድን ነው ውሸት የሚመስል እውነት እኮ ነው እየተደረገ ያለ ነገር እኮ አይደል ምን አባት አመጣለ የሚል ፖለቲካ እኮ ነው ያለው ይዘውታል እና እነዚህ ረሻይዳም በተለይ በእንትን በህግደፍ የደረሰባቸው ብዙ ነገር አለ እንደ ታሪክ ነው የሚያወሩት ውስጥ ለውስጥ አንድ ነን ምናምን ቋንቋ ልዩነት ካለበት አንድ አትሆን ትንሽ ነገር ስህተት ትኖራለች እንደ ብሄር እና ይሄ ትግርኛ ተናጋሪ ጥፋት ሰራ በጣም ትልቅ ስህተት ሰራ ተጋሩ እንዲጠሉ ትግርኛ አሁን ትግርኛ የሚለው ትግራዋይ በቃ ቋንቋ ሕጂ ትግርኛ እንደዛ ያለ ኤርትራ እንታይ ሀትዛረ ተረዲቀ ዝክ ከመጻለው ትግራይ ክጽላህ ትሰርተላ ንስኻ ትግርኛ ቋንቋ ተዛራቢኻ በሓባሪኻ ክትጽላህ ይጽሉ ዓጋመም ዝብሉ ኻምሽ ልወድ ሓጂ ትበሳጨ የተለክድ ዓጋመ ኤርትራ ይኮን ከገለገለ ይዝ ሓማስ ገለ ይብለክ ቁርዋይ ወን አምሓራይ ገለ ይብሉ አምቼ ገለና ወሊ ይጻረፉ እዚ ፖለቲካ ሱቅ ኢልኻ ትሪዮ አይኮን ሰብ ዝዛረቡ ኩሉ ክትሰማዕ ኣለካ አንድ ሰው ላስገባ አስገቢ ያዩነኝ እናት ከመጥል ወድሻለሁ እኮ እንጂ እና ኤርትራውያን ይሄ ራሱ ይገባቸዋል በተለይ ብርጌድ አህመዱ በጣም የተረዳው እሺ ወይ ቅድም እኮ አላስወራሉኝ እነዚህ የሶስተኛ ክልላችን ሰዎች
እሺ ቀጽሊ ናይ ኢትዮጵያ ክልል ያ ወደ ኤርትራ ሀገረ ትግርኛ እያምበር ክልል አይኮነትን ዋ ክልላችን ናት። ስለ ኢትዮጵያ መጥተው የሚያወሩ ከሆነ ክልላችን አንድ ክልል ናቸው። ክልል 14 ወይ 15 በዚህ አጋጣሚ ግን ታውቂያለሽ አይደል ኤርትራውያን እሳት የራሱ ፖለቲከኞች እንደሆኑ ኢትዮጵያ ውስጥ ካሉት የክልል ፖለቲከኞች እነሱ በጣም ይችላሉ፣ በጣም ይሰራሉ። እናቴን ጎበዞች ናቸው በፖለቲካ። ስለዚህ የኛን ካወኩ የኛ ክልል አንድ ናቸው። ስለ ኢትዮጵያ ካወሩ እኛም ስለነሱ እናወራለን። ኢትዮጵያኖች ናቸው። አሁን ስለ ኤርትራ አውሪ ብልሽ ማውራታችን የእነሱ ፖለቲካውን ከእርስ በርስ ፖለቲካ አይወጣም። ለምሳሌ አሁን እነሱ ጋር ገብተሽ እንደ ኢትዮጵያን ፖለቲካ እንደፈለግሽ ልትፈተፍቻች ፊት ነው የሚነሱሽ ንጪ ምናምን ብለው ነው። አንተ ጋር ግን ገብተው ይፈተፍታሉ። የኢትዮጵያኖች ውስጥ ገብተው ይፈተፍታሉ እንደልባቸው። እኛ ኢትዮጵያውያን አንድ ስላሉን እኮ ትክክል አንድነታችን እንትን የለም። ሁለተኛ ደግሞ አሁን ኤርትራን የሚደግፉ እኮ በትግራይም በአማራም አሉ እኮ። ይሄ እኮ ሀገር ክህደት እኮ ነው። ኢትዮጵያዊ ፓስፖርት ይዘሽ ለሌላ ሀገር መስራት እኮ እድሜ ልክ ነው የሚያስፈርደው። ወይም ደግሞ እርስ በራሳችን ተባልተን እነሱ መጥተው ስለኛ ይወስናሉ። ግን ሀገር መካን በየትኛውም አካባቢ ያስገድላል፣ ያስቀጣል። ታውቃላችሁ አይደል? እኛ ኢትዮጵያውያን እንደው ስዱንን እንትን ስለሆነ ነው እንጂ ቀጥ ማለት ይሄ ሁሉ እርስ በራሳችን አለመዋደድ አማራ፣ ኦሮሞ፣ ትግራይ፣ ጉራጌ ምናምን ብለን ስለተከፋፈልን እነሱ መጥተው ደግሞ አውቀው ወይ ከትግራይ ጋር ይለጠፋሉ ወይ ከአማራ ጋር ይለጠፉና ያባሉናል ማለት ነው። ጎበዞች ናቸው፣ ፖለቲካ ይችላሉ። ግን ኤርትራውያንን ደግሞ በዚህ ደረጃ መናገር የለብሽም። ነጭ አያችሁ፣ አሁን ሁለት አይነት ሀሳብ ነው ያለኝ ማለት ነው። ልጅ ኤርትራ ላይ በጣም ጫን ስትል ዋግደፊ ናይናየውም ነገ ጧት የምንገባበት ሀገር ናያ ትግርኛ ናይ ተዛረግቲ ባሕሪ ነጃሽ እናተባለ እንዲ ኣብ ኤርትራ ፀዕኖ ትገብር ተላ ዋ ግደፉ። ኤርትራውያን ደሞ ፍንድት ሲሉ ደሞ ወስተጅ ጭንቅላታቸው እና እንዲህ እኮ ነው ፖለቲካ። እንዲና ዓቕምኻ ክትፈላለጥ ክትከባበር ተረዲክ ማሕሪ እምበር ኤርትራው ናይናዮ ቀል የለና ብዛ ቋንቋ ትግርኛ ቀል የለውን ትግራይ ትግርኛ ዝበሃል ሓዋዊስካ ብሓባር ሃገር ትኸውን ብልፅግና እውን ይፈልግ እንዲ እና ምን መስ ጆቤ ኤፍ ያስገባሻለሁ። ቆይ ጂቦ እንደምን አለ? ዝቤት ብላዕካ ቀጽል ዛሬ ደስ ይላል። ደስ ይብል ብጣዕሚ ያ ትክክል ኢኻ። ኤርትራውያን ፖለቲካ ይኽእሉ ኢልካ ማለት ፖለቲካ ክመስል ይኽእል እዩ። ጎበዞች አይደሉም፣ ተንኮል ነው የሚችሉት። የሆነ ተንኮል ጎበዞች ናቸው። ለምን መሰለ ይሄን የምልህ ተንኮል አንዳንዴ ፖለቲካ ዊን ነው፣ ሰጥተ መቀበል ነው። የእነሱ ፖለቲካ ግን ጥግ የሚያስይዛቸው ፖለቲካ ነው። የሰው ጉዳይ ላይ ገብተው መፈትፈት፣ ሰውን ማባላት ፖለቲካ ነው ብዬ ልደመድም አልችልም። የሚተነተን ነው ፖለቲካ፣ አይዲዮሎጂ ነው ፖለቲካ። ግን ጆቤ አወይ ትግራዋይ ድሕኮንካ ኣብ ኤርትራ ፖለቲካ ፅዕኖ ክትፈጥር የብልካ። ኣብ ብልፅግና እውን ከምኡ ኣብ ኣምሓራ እውን ምክንያቱም ሕጂ ትግራዋይ ከጥፉ ኩሎም ሓደ ኮይኖም ኣለው። ኣብ ትግራይ ጦርነት ጠጠው ምስ በለ ኩሎም ተባኢሶም ኣለው እሞ ትግራዋይ እንታይ ዝገብር ሕጂ ዝግብኦ ኣብ ፖለቲካ ፅዕንቲ ትገብር ኣይክእልን። ግን ልክዖም ክፈልጡ ኣለዎም። ኤርትራዊ ሓፍሓፍ ክብል ዘሎ ልክዑ ክትዛረቡ ኢኻ ሓናይ ከምኡውን ናይ ብልፅግና ኦሮሞ ክትዛረብ ተሎ ተረድኦ ይግባእካ። ሬክስ ፌክሰር ከምኣ እያ እምበር ሕጂ ንኣምሓራ ደጊፍካ ንኤርትራ ደጊፍካ ንኦሮሞ ኣግሊልካ ዝኸውን ነገር እዩ። ባይዘዊ ጅቦ ሓወይ ኣነ ዝብላ ነገር ኣነ ያው አዲስ አበባ እያ ነው ተወሊዳ አበይ ግን ኩሉ ሻዕ ዝብላ ነገር እዚኣ ትብላ ዘለኻ እያ ማለት እዚኣቶም ደብል ስታንዳርድ ኮይኖም እዮም ንትግራይ ከጥፉ ለይትን ቀትሪን ሰርሑ ዘለው ሓደ ሻዕ ምስ ብልፅግና ይኾኑ እትምቸው ተሎ ብኻሊ መዓልቲ ድማ ደበኺሎም መፅኦም ምስ ኤርትራን ካሊ ኣስተላልፋ ሒዞም ይመፁ። ንሕና እውን ከምኡ ኢና ክንከውን ዝግባእ። ሕዚ ኤርትራውያን ሓፍሓፍ ይብሉ ኣለዉ ከምቲ ዝበልካዮ ዓቕሞም ኣይፈለጡ ተጋሩ መኒና ዝፈለጡ ብውዕሊ ዝተረድእዎ ኣይመሰለንን። ህልውናኦም ዘሎ ሳላ ትግራዋይ ስለ ዘሎ እዩ ጠልዩ ኣብ ኢትዮጵያ ኤርትራውያን ይርዳእኩም ዶ?
ትግራዋይ ብሰንክ ንስኹም እኮ እዩ ሉዓላዊነት ናይ ኤርትራ አኽቢሩ ስለዝነበረ እዩ ዝተጸለ እምበር ዝሸጠኩም ሰብ መን ከም ዝኾነ እውን ፍሉጥ እዩ ብታሪካዊ ድሕረ ልዕልና ምንጻወት ንኽእል ኢና እንድሕር ፈሊጥኩም ስለዘይትፈልጡ ትምህርት ቤት ስለዘይለ አባኻትኩም አባኻት ጽንቱ ክገብር ጆቢ ሓው ጽንቱ ክገብር ጽንቱ ጽቡቕ አይኮነን ጸብቕ አቢልኻ ክትነግሮሞ ዝጸርፍ ገለ ክትጎድፎ ኤኒዌይስ ጅቦይ ሓወይ እዚያ ጥራይ ለከወርድ ሞ ክለቀልካ ካልኦት ሰባት ምን ተተናግር ወላ አይተወረድ ጅቦ እንታይ ምስልካ በሐፂር ቆይ በእናትህ ሚውት አድርግ ይሄ ነው ችግራችሁ አየህ ምንም በቃ እናንተ በሚገባችሁ ቋንቋ ሲነገር ቶሎ አትረዳም ወደ አማርኛ በፈለክ ቋንቋ መናገር ይችላል ምን ችግር የለም ኦኬ እሺ አሁን እኮ እየነገርኩ ነው አሁን ምን መሰለ እናንተ አንደኛ እንትናችሁን ማወቅ አለባችሁ ሊሚት የሚባል ነገር አለ ምን አይነት ደረጃ ላይ ነው ያለሁት ምንድነው የሚያስፈልገኝ የሚለውን ማወቅ መቻል አለበት አሁን ትግራይ የተለየ አቅም ኖሯት አይደለም ግን ካለው ከቀጠናው ያስተላለፍ አገር ውስጥም በለው ከናንተም ጋር ያለው ግንኙነት መሆን ያለበት ህዝብ ለህዝብ ነው ብለን ነው የተነሳ ነው እንጂ የወታደራዊ ያስተላልፍ አቅም በለው የፒስ ኤንድ ሴኩሪቲ በለው ምንም በለው የትግራይ ኃይል ከኤርትራ ጋር ሊወዳደር የሚችልም አይደለም ምንም ነው የኤርትራ ኃይል አሁን ኤርትራ ውስጥ መንግስት አለ ብለህ ልትለኝ አትችልም የግብር ይውጣ ነው አንደኛ መዋቅራዊ አስተዳደሮች የሉትም ሁለተኛ ፖሊስ የለውም አይዲዮሎጂም የለውም ከበፊትም አሁንም ስለዚህ አቅማችሁን እያወቃችሁ ነው መነጋገር ያለብን እንጂ ዝም ብለህ መተንቶ ፈንቶ ብታወራ ሊሰማህ የሚችል ሰው የለም ሳይበር ላይ ነው ያላችሁት መሬት ላይ የላችሁም እያልኩ ነው ቶም ካልኦቱን አድ ሰለስተ ገለውን ከሙዩም ቅድም ታይሉካ ከናንተ ጋር ምሳኻትኩም ክንሰርሕ ኢልና ይሉካስ ታይሉካ ጎንደር ጥራይ ተአክል ንትግራይ ይሉካ ተመልከት እዚህ ጃሃሪ ወረመረ ገለ ናይ መሬት ኢሹ ገለ እንድሕረል ኢልካ ክንሰርሕ አይንኽእልን በፍጹም የማን ቤት ፈርሶ የማን ይበጅ ዝባሃል አባህላ እንሄና እና ሐሰብና ተነጋገር ጽቡቅ እዩ ማለት እዩ ኤኒዌይስ ጅቦይ ታንክ ዩ አመሰግናለሁ ስለሰጠኝ ቻንስ እሺ ወንድሜ ቀጥል ኢሬ እንታይ ምስልካ ጀቢ ሕጂ ታይኻ ጀቢ ካትረዳኻ ታይዲ ኮይን ምስልካ ሕጂ من كون كخات زارب لك حجي فلوت أيكونن السخ حجي حوحات كون كخات زارب لك ولا بتصقنا دي خاجة ملا ولا حتى أيدو يجيبوا حجي حوحات كل التوقع يزارب زارب وأنا أيكونن كسايني تايلي مسير كخم بعد زين حجي أكل تنا قريم دقور قارو تردي كلا خان حر أنا حوحات سعرهم حوحات تكون بتصقنا تسعر 5 بتصقنا خون بقوم ختفرد يبل كان يرحوا انتي لا اسمع كم حد خردك حجي أنا بلصقنا عند حكوينا زحفر نجر يكونن إيرتراوين دقفة زحفر نجر يكونن مكنياتهم تقراواي ترديك كلتهم صلاتيهم تخكل عبد الله كحت أمن تخلي خاكوس وجبه بوليتيكا نايد الله كم إيماني جن أنت يقول المسيركا تصحصح بوليتيكا بتصل حزبي بتصل حبرة سب خوني يقولون حزبي يكونن شعبي كم هجدف كم هجدف شعبي قرفون شعبي أنا أسقف شعب كم صح من دي قرفون ده شعبي أنا متخا تزارب بالدقة شعبي أكون شعبي يلين ترديك له حد شعبي يختار كل خاكو كل حزبي يرتعي شعبي ግን ትግራዋይ መሪጹ ይዝድግፍ ዝግቦ ተረዲካ አነ ሕጂ ከም ሓደ ትግራዋይ ኩሉ መሪጹ ይዝድግፍ ዝግቦ ንብልጽግናውን ዝድግፍ እንታሃሊ ንኤርትራውን ዝድግፍ እንታሃሊ ንኣምሓራይውን መብቱ እዩ ተረዲካ ከም ሓደ ትግራዋይ ኩሉ መክሰቡን ጥቕሙን ርኢ ክድግፍ ድግብኦ ነድኩን ይኹን ፖለቲከኛ ረብሓኻ እንታይ እስኻ ኣብቲ ፖለቲካ ኣብ ናይ ፖለቲካ ሕጂ ንሓደ ትግራዋይ ሕጂ ኣብ ረብሓ ናይ ረብሓ ዘለዎ ሕጂ ናይ ብልጽግና እዩ ረብሓ ዘውነው ህግደፍ ሕጂ ዓቕሙ እናተዳኸመ መፅኡ ጅቡ አስቸኳይ የሆነ መልስ አንዴ ቆይ አስቸኳይ የሆነ መልስ ልስጥ ባክ ለጆቤ አንዴ ቆይ ለጆቤ አስቸኳይ የሆነ መልስ ጆቤ ወንድሜ እታችሁኝ እየተቃጠልኩኝ ነበር ቆይ አንዴ ጆቤ ወንድሜ ይኸውልህ ኢትዮጵያ ከኤርትራ ጋር ኮምፔር አታርግ አንደኛ ኤርትራ ማለት በጣም አዲስ ሀገር ናት ገና የፖለቲካ ኤክስፒሪየንስ የሌላቸው ሀገሮች ናቸው የራሳቸውን ለአገር ለቢውልድ ለማድረግ እየሞከሩ ያሉ ህዝቦች ናቸው በዛ አንተው ይሄ ህግ የላትም ምናምን የላትም ሀገር ውስጥ ያለው ህግ መቼ ነው አንተ ተግባራዊ ያደረከው ሀገር ውስጥ ያለው ህግ ተጋሩ ስለሆኑ የባንክ እየዘጋህባቸው ያ ህግ ነው እንዴ ህግ አፍረሰ የሆነ ህዝብ እየጨፈጨፈ ህግ አፍረሰ የሆነ አካባቢ ሄደ
ቆይ በኢኮኖሚ ትግርኛ ነገር ነው። ትግርኛ ሴናሪዮ አትቀይርብኛ። ሴናሪዮ አትቀይርብኝ። በኢኮኖሚ አንዱን አካባቢ እየመታ አንዱን አካባቢ በሻሻ አድርገነዋል፣ አስተንፈሰናቸዋል እያፈረስክ እየደበደብክ የትኛው ህግ ነው ያከበርከው? የትኛው ህግ ነው ያለን እኛ ኢትዮጵያውያን? ኮሽ አንተም አዳምጥ። አንተ አሁን ሴናሪዮን ቀየርከው። ይሄንን ስንታገልበት የከረምነው ነው። ቆይ የምን ስንታገልበት ህግ አለን እንደኛ? ኧረ አንድ ጊዜ በእናትህ አንቺ ሚውት አድርጊ። ቆይ አንድ ጊዜ ስለምን ህግ ነው የምታወራው? በእናትህ ማን ነው ስለምን ህግ ያወራው? እና ታዲያ ለምን ከኤርትራ ጋር ኮምፔር ታደርጋለህ? እነሱ አዲስ ሀገሮች ናቸው። ቆይ አዳምጥ። ቆይ እኔ ስለነሱ ሀገርነት እኔ መከራከርም አልፈልግም። ጽምዶ እኔ እኮ ተነተንኩልህ። ጽምዶ ህዝብ ለህዝብ ግንኙነት ነው ያደረግነው። የወታደራዊ መዋቅር ግንኙነት፣ የፒስ ኤንድ ሴኩሪቲ ጉዳይ፣ የፖለቲካል አመራሮች የበላይ አመራሮች ግንኙነት አልተደረገም። ጽምዶ በተጨባጭ አምጣና ሳየኝ። አንደኛ ይሄ ነው። ሁለተኛ ነገር እኔ ስለ ጽምዶና ስለ ፖለቲካ አሰላለፉ ጂኦፖለቲክሱንም አይቼ ነው ማዕከል አድርጌ ነው የተናገርኩት። አዲስ ሀገር ናቸው ምናምን ብለህ ዲፌንድ ማድረግ ከፈለክ ትችላለህ። የኢትዮጵያን መንግስት ግን ከየትኛውም መንግስት ጋር ልታወዳድረው አትችልም። ለምን? ያደረሰው ዳሜጅ የሚታወቅ ስለሆነ። ግን ጎራሃት ኮይና አሰላልፋና ከመይ ንግበሩ ረብሃና ማእከል ጌርና አሰላልፋና ከሙ ጥቅምና ማእከል ንግበር ጉድአትናውን ኮንሲደር ንግበር ዝተጎዳእናዩ ዝበጽሕና ዳሜጅ ጄኖሳይድ ኩሉ ማእከል ጌርናይን አሰላልፋ ክንሕዝ ንግባእ ዋላ ምስ ዓዲ ሰለስተ ዋላ ምስ ኤርትራ ዋላ ድማ ብልጽግናዩ አሰላልፋ ሒዘ ረብሓ ዘግኒ ዝብል ትግራዋይ እውን አይጠፍእን። እሱ እውን ዋላ ትግራይ ማእከል ጌርካ ናይ ትግራይ ህልውና ናይ ትግራይ ደህንነት ናይ ትግራይ ሉዓላዊ ግዛኣታት ቀይሕ መስመር ጌርካ ኢኻ ረብሓኻ ሒዝካ ኢኻ ትከራኸር እምበር ኣቲኻ ኔጌቲቭ ዝኾነ ኢምፕሊኬሽን ንምሃብ እንድሕር ኮይኑ ብራዘር አም ሶሪ ማንም ሰይፈልጠን እዩ። ኣነ ብልጽግና የዝቃለስ ክሳብ ሕጂ እውን ግን ብልጽግና ይቃለስ እየለ እሳቶም ዝሰርሑ ሓጢኣት ግን ክሽፍን አይኽእልን። ጨፍጪፎም እዮም ኣትዮም ናይ ህግደፍ ወታደራት ኣትዮም ጨፍጪፎም። ግን ጨፍጫፊ ካብ ጨፍጫፊ እናመረፅና ተጋሩ ኣይንዳኽር ፍትሒ ከይዛባዕ ብደንብ ጌርና ጎራሓት ኮይና ሲስተማቲካሊ ክንሰርሕ ይግባእ። ስትራቴጂክ አጋር ምን እዩ ተረዲፋኒ ይኸውልህ አንድ ነገር ማወቅ ያለብህ አሳጥረው ወንድማችን እንዴ ቆይ ጆቢ አውርተን አንዴ አሳጥረው አንተ በብዙህ ተዛሪብካ ሕጂ አንዴ ማቲ ነው አዳምጠኝ ነው ጨርስ መሳጥረው ጆቢ ይኸውልህ እኔ ሰሜናዊ ጥምረት ነው ጆቢ ያለው ነገር ልክ ለትግራይ ጥቅም እስከሆነ ድረስ ከብልጽግና ከአማራም ከኤርትራም ጋር መሰራት አለበት። ጥቅም ሲሆን ለምን ሁሉም ትግራይን ለማጥፋት ተነስተው ነበር። አንዱ ነው ነበር ጌታቸው ሲናገር አልሰማህም? የፕሪቶሪያው ስምምነት ነው ከፋፍሎና አኮራርፎ ያስቀመጣቸው እንጂ ትግራይን ለማጥፋት እኮ አንዱ ነው ነበር። ሲጨፍሩ ነበርና ትግራዋይ ያውም እንደኔ የብልጽግናም ደጋፊ መምጣት አለበት። ትግራዋይ ሆኖ የአማራም የኤርትራም መምጣት አለበት። ሐሳቡን ደግሞ መቃወም የለባችሁ። ትግራይ ሆኖ ብልጽግና ነኝ ካለ መብቱ ነው፣ ሙሉ መብት አለ። እንዴት ብልጽግና ሆንክ ባንዳ ሊባል አይገባም። ትግራዋይነት የሚባል ቀይ መስመር አለ። ያንን ካለፈ ብቻ ነው። ያንን መስመር እስካላለፈ ድረስ ግን የአብይ አህመድ ደጋፊ ምርጫ ቢመርጥስ ትግራዋይ ሆኖ መብቱ እኮ ኤርትራንም ቢመርጥ መብቱ ነው። ምክንያቱም እነዚህ ሰዎች የሆነ ሰዓት ላይ አሁን ከሻቢያ ጋር ነው የምሰራው ምናምን ብሎ የሚጨፍሩ ወይ ሁሉም ትግራዋይ ከሻቢያ ጋር እንዲቆም ምናምን ያደርጉና ሻቢያ ሐሳቡን ቀይሮ ከኤርትራ ጋር ቢሆንስ በፕሪቶሪያ ስምምነት አይደል እንዴ ከአብይ አህመድ ጋር የተፈራረመውን ወረቀት በአንድ ሌሊት ቀዶ የኢትዮጵያ አየር መንገድ የሰበሰበውን ብር አልሰጥም ምናምን ብሎ ወደ ጸብ የገባው በአንድ ጀንበር አይደል እንዴ? ከኤርትራ ጋር እንቆማለን ብለን በአንድ ጀንበር ህልማችንን ቢያከሽፉትስ? ቀልዳለ እንዴ? እንዲህ የሚባል ነገር የለም። ትግራዋይ ስትሆን ከሁሉም ጋር ነው መስራት ያለብህ፣ ከብልጽግና ጋር በቃ አሁን ቲፒኤልኤፍ እንደምታደርገው ማለት ነው። ኢትዮጵያ እኮ 3 ኤታማዦር ሹም እኮ ነው ያለ። እነ ጌታቸው እዛ በመሄዳቸውን ፍጹም በአንዳነት ብዬ አላምንም። ቀልዳለ እንዴ? ኢሳያስ ሐሳቡን ቢቀይርስ እንዴ? እነ ጻድቃን ምናምን ጃስ ይሉታል አብይ አህመድ። እኔ እኮ እብድ እኮ ነው ምናምን ይሉታል እዛ ቁጭ ብሎ
ደብረ ጽዮን ደግሞ በዚህ በኩል ሂዳ ኢሳያስን አፈወርቂ ምን አስበህ ነው ምናምን ትለዋለች። እንዲህ እኮ እና ትግራዋይ ኮይኑ ዝደልዮ ነገር ዝድግፍ ዝግቦ እንተስን አብይ አሕመድ ንንተስን ኢሳያስ አፈወርቂ ንንተስን ዘመነ ካሴ ንኩሉ ዝድግፍ ዝግቦ ንኩሉ በቃ ናይ ዘመነ ካሴ ደገፍቲ ንበይንካ ኮይንካ ዋዕዋ ከተብሎም ናይ ብልፅግና ንበይኑ ኮይኑ ዋዕዋ ከብሎም ናይ ሻዕብያ ከምኡ ዳሕራይ እንታይ ረቢ ፈልጥ ይበሃል ተረዲካ ጽዮን ማርያም ትፈልጥ ባዕላያ ትፈልጠዋ ባዕላያ ትሰርዐዋ ትቀልዳለህ እንዴ? የኢትዮጵያ ፖለቲካ ሽሩጣ እኮ ነው። ለዚህ አይታየው ለዛ ቅይስ ለዚህ ሞቶ ለዛ ውልጤት እኮ ነው። ንህግደፍ አሚንካ ንፋኖ አሚንካ ንብልጽግና አሚንካ ትግራዋይ ኮንካ ስራሕካ ትሰርሕ የትግራይ ፖለቲካማ ትቀልዳለች። ተጋሩ ኩሉ ደልዮም ምናምን የሚለውን ዘፈን አልሰማሁም። አብይ ደልዮም ሻዕብያ ደልዮም አስባችሁታል? በጋራ ሊያጠፉን መጥተው ጠላደ እንዲሁ በሰፈር ጎረምሳ እንኳን እናስቡ ይሄንን ነገር 3 የሰፈር ጎረምሳ አንተን ለመደብደብ መጥተው ደብድበው ምናምን ከዛ አንዱ ካንተ ጋር ይቅር ሲባባል 3ቱም ሲጣሉ አስቧል። አርብ ቀን ሄደህ አንዱ ጋር አንዱን ቅጥቅጥ ታደርገዋለህ። ሐሙስ ቀን ደግሞ መጥተህ እዛኛው ጋር ሆነ ያንን አፈሩ ከዛኛው ጋር ከ3ቱ ቢያንስ ድብድብ ውስጥ ባትገባ እግሩን እጁን ትይዝለታለህ። ያሸነፈውን እያየ በደንብ የሚቀጠቀጠውን እያየ ሊመታው ሲል እጁን ጋማ ትልለታለህ። ወስዶ አገጩ ትቀልዳለህ እንዴ? ናይ ማንካ ዲኻ ወላሂ በል እስቲ ይሉ እንዴ! እነዚህ ሰይጣኖች ናቸው፣ መጥፋት አለባቸው። ገለና ተባለ ኔሩስ ሕጂ ረሲዕኩሞ ተጋሩ ኣነ ሻዕብያ እየ ኣነ ኣብይ ኣሕመድ እየ ኣነ ፋነ እየ ገለ ክትብል ትብል ኢላ ሶኢልካ ስራ ፈቱላ። እሺ ሕጂ ከም ሓደ ኤርትራዊ ኾነ እትይና ናይ ጆቤ ናይ ማቲ ከኣትው እዮም ሓሳቦ ንቕበል ኢና ርድእት ንገብር ኢና። እዚ ኩሉ እዚ ኩናት ከሎ ብፌስቡክ ላይፍ እንዳኣተኻ ክልተኹም ተዛሪብኩም ኢኹም ሕጂ ዕድል ሃቡና እስከና እዩ በራሴ ምንወርድ ስለሆነ ነው ብራዘር ሓንሳ አንተ መዓት ተዛሪብካ ዋላ ሪፎርም ከማን መዓት ተዛሪብኩም ዲሞክራሲ ዝበሃል ኣሎ መንስኻ ጥራሕ ስለተዛረብካ ፖለቲካ ዝሰርሕ ማለት ኣይኮን እገመለካ ስኻን ባዕላ ዲሞክራሲ መዓጥሙ ሕብረተሰብ ዘይሰርሕ ዲሞክራሲ ሓንሳ ትብል ንስኻ መራዕ ጥሜት በልዓ ወዲ ዓኸር ጅቦ አንድ የተሳሳተ ነገር አለ እዚህ ጋር አንድ የተሳሳተ ስለ ኤርትራ ነገር የለን ስማ እሺ ያንተ አይደለም አንተ ሁሌ ትክክል ነህ ህግደፍ የተዛሪበ ጽና ሕጂ ናቲ ሓንሳ እንደታ ወዴሬ ማዕ ተዛሪብካ እንደ ኸባ ናቲ ተዛሪብካ ሓንሳ ተረጋጋ ዕድል ክበካ ኣነ ባዕሊ ኣታ ወዴሬ ደይ ትገድፈና ኣታ ማዕ ተዛሪብካ እንተ አንተ ቦ ወዲ ኢሳያስ ሓንሳ ዕድል ሃበና መጀመርታ ኮን صح ቦታኻ ኮን ኣብቲ እንዳ ኢሳያስ ከይ ዘለካ ተዛሪብኩም እሺ እሺ ወዲ ኢሳያስ ኢልካ ሕጂ ኢልካስ ከደ ኮን ንጅቦ ዳ ዳን ሕረሕረና ማታ ልማት ሓወይ ጅቦ ገለ ተጋሩ ስጋ ሕጂ ምኩሓት ኢትዮጵያውያን ኮይኖም ክሪኦም ከለኹ ብጣዕሚ እንደ ደሓዝን ብጣዕሚ ደሓፍር ካቦ ማለሲ ናይ ብሓቂ ገለ ግዜ ሲ ንእሽተይ ቁራስ ተኣኽሎም ድበሃል ግን ብጣዕሚ ድሕዝር ረሳዕቲ ምዃኖም ከዓ ይሕርቐካ ማለት ዝሓለፈ ይርስዑ እወ ግን እንዳረሳዕካ ኣይኮነን መብትኻ ተኽብር ጅቦ ክትርስዖ የብልካን ግን ክትመሃረሉ ኣለካ ካብኡ ዝሓለፈ ከዓ ኣብ ሻዕብያ ሓሳ ዓነታ ኣብ ሻዕብያ ዘለዎ ግምት ኣነ ሻዕብያ ተዝጠፈ ዋላ ጉዳይ ኣይኮነን ግን ኣብ ሻዕብያ ዘለኩን ግምት ጌጋ እዩ
ሻዕብያ ሃገሪው ምስ ሃገራት ዝራኸቢው ኩናት ካብ ኩሉ ይሰብ ይበልዕ ከሁሉም ሰው ይበላል ከዚህም ከዛም ግን ብጣዕሚ አቃልላና እሰቢኩም ትሪእዎ ግን ፍጽም ናይ ወያነ አቦአን መምህራን ሻዕብያ እዩ ንኢትዮጵያ ዘሕጅ ዘላ ዝገበራ ሻዕብያ እዩ ብጣዕሚ ቅልል ቢካ ክትሪእን ከለካ ፍጽም ጌጋ ሕጂ እውን መዓት ዋጋ ከኽፍለካ ዝኽእል ስርዓትን ሓይልን ሳሓወይ ከመይ እሺ ገደል ግባ ጅቦ ስለምወድ አንድ ደቂቃ ተሰጠኝ ይቅርታ ናውጣ ሙኩህ ኤርትራ ያስፈጠረት ኢትዮጵያ ጅቦ አንድ ደቂቃ ስጠኝ ላጠቃለሁ ምክንያቱም there is a question ጥያቄ አለ እኔ ያነሳቸው ነገሮች ላይ ሴናሪዮ የተቀየረ ስለሆነ ነው አንዴ ብራዘር አንድ ጊዜ አንዴ አንተ አልገባህም እኔ ከኢትዮጵያ ረብሃ እናገኛለን ከሻዕቢያ ረብሃ እናገኛለን ከአማራ ረብሃ እናገኛለን ብዬ አልተነሳውም ስታንዴ ትግራይ የትግራይ ህዝብ ያለበት አሁናዊ ሁኔታ ከረንት ሲቹዌሽን የህልውና ሲቹዌሽን ነው ዝም ብሎ ለመነገር ብቻ አይደለም የህልውና ሲባል ፕራክቲካሊ መሬት ላይ እየደረሰበት ያለው መከራ ኢቭን እንኳን ፎር ዛት ማተር ከፕሪቶሪያ ውል በኋላ ሲስተማቲክ የሆነ ጄኖሳይድ ማንሜን ፋሚን ነው ያለው የሰው ሰራሽ ረሃብ የምንለው ፕሌግስ ወረርሽኝ ናቹራል ዲዛስተር በሱዳን ያሉት በትግራይ ውስጥ ማስከር ያሉት ህጻጽ ላይ ያየነው ጉዳይ ነው ስለዚህ ይሄንን ሲስተማቲክ የጥፋት አካሄድ ለመመከት የሚያስችል ኃይል መፍጠር ካለብን አንድነት ነው እና ትግራዋይነትህን መርገጫ አድርገህ መርገጽ ትገብሩ ትግራዋይነት ካዩ ቀይሕ መስመርካ ናይ ትግራይ ህልውና እዩ እዚ ጌርካ ኢኻ ምስመን አሰላልፋ ሒዘ ንትግራይ ዝረብሕ ናይ መጻኢ ዕድላ ናይ ትግራይ ረብሓ كتحز زخيل مسمن يو السلالفي زطعي زخيل زطعي كخون زخيل يلكاي خاتسرح مبر بلصقنا قال يلكاي خون انا حزين مثالي باي قمقم باي قمقم بلصقنا حزي بقى እናንተን እኔ እንደውም ከናንተ ጋር እኮ ችግር የለብኝም ወደ ትግራይ ፊቴና ዞራለሁ ልቀጥቀጣቸው አገዛችሁን እፈልጋለሁ ቢል አዲስ ሰለስተ ግር ብለው ነው የሚሄዱት እነዛም ቢሆን ቢንጎ ይሉሃል ሚላኖ ሆቴል መቀሌ ላይ ስለዚህ አሰላልፈን ረብሐኻ ማእኸል ጌርካ ይኻ ጎራህ ምዃን እዩ ጭልጥ ኢልካ አፍቃራይ ስርዓትን ህዝብን ቀላቂልካ ይኾነን ጭልጥ ኢልካ ትኸይድ ተረዲኻኒ ፕሪንሲፕል ድኽኸውን ይገባ መርሆ ዘለዎ ክኸውን ይገባ አካይዳኻ ምስመን እዩ ረብሐይ ምስመን እዩ ኪሳራ ዘምፀል ኢልካ ካልኩሌሽን ጌርካ ይኻ ትኸይድ ኦኬ እዚህ ጋር እሺ በቃ ጆቢ ኢንተራፕት አታርግኝ ጆቢ አንድ ደቂቃ ብለህ እኮ 9 ደቂቃ ወይ እኮ ጨረስኩኝ ኢንተራፕት ካላረከኝ አጠቃልላለሁ ኤርትራውያን ህዚ ታዩ ህሉናውን በትግራይ ዝረጋገጽ ለምሳሌ ህዚ ኢትዮጵያን ህርገጻን ኤርትራ ዙይራ ኤርትራ ቀይ ባህር ከህዚ እንድህሪላ ክልተ ሰሙን አይፈጅላል ትግራይ ሒዛን ድሕር ትገብሮ ኮይና ክልተ ሰሙን እዚ ስለዚህ ፈልጡ አጸቢቆም ንትግራይ ንመሐጽም ዶይሎም መሰሲሎም መጽዮም ረብሃኦም ሒዞም ማለት እዩ ንስኻስ ረብሃኻ ታዩ 360 ዲግሪ ተከቢብካ ምጭፍጫፍ ያኽለን እንድህሪልካ ና ኤርትራ ረብሃ ሒዛ ዝመጸቶ ጉዳይ ነህ ናትካ ረብሃ ኢልካ ድማ ሒስካዩ ተኸደሉ አካይዳ ክህሉ ይግባ ፕሪንሲፕል ድክኸውን ይግባ ኤርትራ መንግስት ተአምኖ ዲኻ አይተአምኖ ዲኻ እሱቡን አብግምታት ዲኻ ና አምሃሩ ኤሊታ ተአምኖ ዲኻ አይተአምኖ ምን ዲኻ ና ኢትዮጵያ መራሕቲ ከም ተዝተሓለወ ኮይኑ ገዛ ከፊት ወእትዩ ብዝጠመዩን ጥሙያት አዛብን ተኹላታት ዘብልዕካ ና ኢትዮጵያ መንግስት እዩ እሱስ ከመይ ማኔጅ ገይረ ክሰርሕ ዝኽእል ዝብልውን ናይ ትግራይ ጥቅሚ ረብሓ ገይርካ ኢኻ እናተሓመምካ 50-50 ሙቹዋል ዝኾና ካየር ትኸይድ እምበር ከም ዓሻ ሐሳስ እከሌሸኒ ትብሉ ተለኹም ኣብ ሶሻል ሚዲያ ብጣዕሚ እዩ ዝገርመኒ ብጣዕሚ ጨፍጫፊ ካብ ጨፍጫፊ ትመርጽ ከፊልካ ፍትሕ ዘይረኸበ ህዝብ እንሃለካ ፋሕ ዝበለ ኣመረበቱ ዘይተመለሰ ህዝብ እንሃለስ ጨፍጫፊ ካብ ጨፍጫፊ ትመርጹ ከፊልኩም ካብዚ ርእስ ዝሕምም አካይዳ ንውፃ እዩ ዝብል ዘለኹና ጥዑይ ዝኾነ አካይዳ ንምኻድ ታሒዞም እዮም ናይ ኣምሓራ ኤሊታት ምስ ትግራይ ክንሰርሕ ሰሜን ዝብሉ ዝነበሩ ድሕሪ ፕሪቶሪያ እኮ እዮም ሰሜን ክብሉ ዝኸርሙ ዝነበሩ ኣይኮነን ድዩ ምስ ኣብይ ዝተባእሱ ድሕሪ ፕሪቶሪያ እዩ በህዋትና ዓፅምን ደምን ዋጋ ተኸፊሉሉ ዝመፀ ኢንተርናሽናል ትሪቲ እዩ መፅዮምና ፈትዮምና ኣይኮነን ኣብዩን ፈትዮ ኣይኮነን ኣብቲ ድርድር ከፊሉ ዝነበረ በአሜሪካውያን ጽዕንቶ እዩ
ከምዝ ደለይዎ ከምዝ ስለዘይ ኸደ ዕድል ሂቦምዎ አይኻለን ከዛ በኋላ ድርድር ከፈል በቃ ህዝቡ ኦኬ እዚህ ጋር አኪ በቃ ከዚህ በኋላ ወንድም አቢሎም ቁጭ አረጉት ቆይ ይሄ ነው እንዴ ቆይ ተብሎ እኛልን ልናዳምጥ ነው ነው በቃ የሐሰር አብዚ በቃ ተወዲያ ወራ ጨርሻለሁ እኮ ብራዘር እዚህ ጋር ምን አለ መሰለህ ቆይ ወደሚቀጥለው እኔ ልግባ ይወለ ኖ ከጅምር ከለኻ ወዲልካ ባው ወዲ አንተ ጊዜ እዚህ ጋር ምን አለ መሰለህ እኛ የታራጋችኋለሽ አመሰግናለሁ ጅቦ እኛ እያልን ያለ ነው አመሰግናለሁ እያነገርኩህ እኮ ነው እኮ ኧረ ምን አድርገው አፍሮ ሎንግ ስቶሪ ሾርት እንትን ይቆያል አዳምጥ ይኸውልህ ሎንግ ስቶሪ ሾርት ቆይ አንዴ ጨርሳ አጆብ ያንተ አያልቅም ይሄ ትላንት ሬዲዮ ነው እንዴ አድርጋችሁ ስሩ ነው ሎንግ ትላንት ሬዲዮ ነው ይዛና ሐሳብህ እየተደማመጠ ሐሳብህ አልቃወመም ግን ነገር ግን አለ መሰለህ ሐሳብ ጥሩ ነው ባንተ በኩል እኔ ሜንሽን አድርገህ እንዳታወራ ማዕከል ማድረግ ያለብህ ጅቦ ያነሳውን አጀንዳ ነው አንተን አይደለም እንዴ አንተን ብዬ አይደለም እኮ የገባሁት ወንድም ማለት ስለዚህ ምንድነው ተረምተው እዚህ ጋር መሆን ያለበት አዜ ትግራዋይ ዩ ኖ ኧረ እሺ በቃ ሐሳብ ሪቶ ከሐሳብ ዘለካ እኛ እንደ ተጋሩ ከማንም ጋር ማንም ጦርነት አይፈልግም በፊትም ስንል የነበረው ጦርነት አንፈልግም ነው አሁንም ቢሆን እነዚህ ከአብይ ጋር ተደምረው የመጡብን ጠላቶች የትግራይ ጉዳይ ከሆነ ለምን በትግርኛ ነው መቀነስ ነው የምንፈልገው በቃ ጠላት እንድናበዛ አንፈልግም ከኤርትራም ጋር ያለው ነገር እናንተ ፋፋህ ነው ብሎ ውስጥና አንዴ ማት እንጀራ አጣግዴ ፋታ ሻዕቢያ ሱቅ ላይ ማት አንዴ እኛ አሁን እያልን ያለ ነው ከማንም ጋርም ቢሆን ሰላም ነው የምንፈልገው ሰላም እንፈልጋለን ስንል ግን በፊት የተደረጉት ወንጀሎችን ከተጠያቂነት ያመልጣሉ ማለት አይደለም ነገር ግን ከዚህ በኋላ ከጉዳቱ ሰላሙ ጉዳቱን እየቀነስን መተን ከሁሉም ጋር ሰላም እንፈልጋለን በሰላማዊ መንገድ ወደ ድርድር መጥቶ ሁሉንም መፍታት እንፈልጋለን እንደ ተጋሩ ጦርነት በቃን ነው እያልን ያለ ነው ከኢሳያስ በምንም አይነት መልኩ ከዚህ በኋላ ጦርነት አንፈልግም ኢሳያስ ይሻለናል አብይ ይሻለናል የሚባል ምንም አይነት አማራጭ አላደረግንም እንደ ተጋሩ እንደዛ ማድረግም አንፈልግም እኛ ከሁሉም ጋር ሰላም ነው የምንፈልገው ነገር ግን እንደ አብይ አህመድ እያያችሁ ነው ምን እየተደረግን እንዳለን የጥይት ድምጽ አቆመ ጄኖሳይዱ ግን ቀጠለ በረሃብም በማዕቀብም በኢኮኖሚ ማዕቀብም እስቲል አሁንም እየተደረገ ነው ያለው አሁንም ጭምር ጋዝ መሬት ላይ እየነሰነሱ እያያችሁ ነው እዚህ ጋር በየቦታው ጋዝ ስቴሽን ይከፈታል የጋዝ ማደያዎች ይከፈታሉ በየአካባቢ መመረቂያ ተብሎ መሬት ላይ እየበተኑት እያያችሁ ነው ወደ ትግራይ ግን ጋዝ እንዳይገባ ተከልክለዋል ጋይስ እያያችሁ ጥሩ ማደያ ሳለ ትግራይ ውስጥ የለም እኮ ኤግዛክትሊ በየወሩ ከ15 ሚሊዮን ሊትር በላይ መግባት አለበት በየወሩ በአንድ ወር ውስጥ 1 ሚሊዮን ሊትር ጋዝ ብቻ ነው እየገባ ያለው ወደ ትግራይ ያንን ማለት ደግሞ በትራንስፖርቴሽን ለኢኮኖሚያችን ትራንስፖርቴሽን ነው አይደለም የሚያሳልጥልን ውጭን ትራንስፖርቴሽን እንዳይኖር ማለት ነው ጋዝ ማለት ደግሞ የዓለም ኢኮኖሚ የተቆጣጠረው ጋዝና ወርቅ ነው ዓለምን ተቆጣጥሮት ያለው ስለዚህ ጋዝ የለህም ማለት ደግሞ ዳሲድ ዞር ብለህ ሂደህ ቲማቲም ገዝተህ ማምጣት አትችልም ማለት ነው ምንም ነገር ማድረግ አትችልም ማለት ነው አይደለ ስለዚህ የፈለገ ይሁን አብይ አህመድ ምንም ብታቀርብለት ስንትና ስንት ኪሎግራም ወርቅ ነው እየቀረበለት ያለው አሁን ኢቭን ከፕሪቶሪያ ስምምነት በኋላ እየቧጠጠ ወስዶ እኛ በአካፋ እንሰጠዋለን እሱ በማንኪያ እየሰጠ ያው እያሰቃየን ያለው አይደለ which is ከአብይ አህመድ ጋር ምንም አይነት ነገር ብታቀርብለት የማይለወጥ የማይመለስ ሰው ነው ስለዚህ እኛ እያልን ያለ ነው ከማንም ጋር ሰላም ፈጥረን መኖር ነው የምንፈልገው ከኢሳያስም ጋር ይሁን ከአብይ አህመድም ጋር ይሁን ነገር ግን እያደረገ ያለው ግን እያያችሁ ነው ስለዚህ እኛ እንትናችንን ለማስቀጠል ተጋሩነታችንን ለማስቀጠል ላለመጥፋት ስንል ከማንም ጋር መስማማት እንፈልጋለን አብይ አህመድ ነው ሞና አጠፋቸዋለሁ ብሎ እስከተነሳ ድረስ እሱም ራሳችንን መከላከል እንፈልጋለን አለበለዚያ ግን እናመሰግናለን ይዛና ወንድማችን አንተ ብለህ ሰው ነህ እሺ ሐሳቤን አቋርጣችሁ መልከቱ በቃ ዞሮ አንድ አይነት ቋት ውስጥ ነው ያለነው ትግራይን ማዕከል አድርገን እንስራ ህዝባችንን እናድን የትኛው አባይ ጌሩ አሉ ተቀም እንስራ ነው ማሳባችሁ እኮ ነው እስቲ ሻዕቢያዎች ይቀጥሉ ሻዕቢያ ቀጥል ወዲሬ እንታይ ሊመስል እዚ ጽምዶ ክብሎ ከለው ሲ ተረዲካ ለካ
ክፅምዶ ክብሎ ከለዉ እንታይ ማለት እዩ ህዝቢ ምድሓን እንደሚሎም ዝፅምዶ ገይሮሞ ኦኬ ውዕል ኣልጀርስ ክፍፀም ከሎሲ ህዝቢ ምስ ህዝቢ ክራኸብ ኣይክእልኒ ቅድም ክንዛረብ ኢና ኢሎም እዮም ዲማርኬሽን እቲ ውዕል ኣፍሪሶም ሓቂት ማለት ኣብ ትግባረስ ኣይወዓለን ሕጂ ሽዑ እንታይ ኮይኖም ህዝቢ ምስ ህዝቢ ንክራኸብ ሕወሓት ደይስርሐት ስለምንታይ ሕጂ ሕወሓት ምስ ስራሕላ ቀዳይ ነገር ሕጂ ተጋሩ ክትሓስቡ ዝግባኣኩም እስኹም ኣብ ጥፋኣትኩም ደው ዝበለ ደላይ ፍትሒ ዝኾነ ኤርትራዊ ብርጌድ ንሓመዱ مساكم أبموتكم أطفأتكم مساكم دو دولة عليكم لا أيكون جوا عارك أزاربنا ده حساسير كذي كويس أنا مسكنا ثانك يو برازر يوني سراد تشبيه ثانك يو برازر كذي خذ حق إن حدا متيرات كذي خذ من عند الكراس والسموم وتاتشوني عدان سراس لالب سمع هجي رحان هجي تايب لك أنا خوي سير كجبي إذا خلوا دلائل فتحي مساكم تطوي للنبرة نعوخ حيدكم يقوم سخم قتلت مريضكم ندحنا علينا حزبنا ندحنا لنا دولكم كنا خمسي تمال حزب دوت أوريدي أتكلم مساق تدمرنا على تقول نيركاشو أتاسق نبرة بتوت كان دي أخذ زار بكايز وقول زار ليبا ما لتعلم شبوت ليبا أيهو إردرايا كوي مجاجين ودي شبوتي لا سنباتشوكو كإثيوبيا نايلايو حجز كدت مسد تقراي تسعر تقراي تعود ያልገባችሁ ነገር አለ። አሁን ትግራይ የፖለቲካ ምርጫ ላይ ነው። ውንብድብድ ብሎብናል። የቱ ይሻላል? ብርጌድ ንሓመድ ይሐሸናዩ ኢሳያስ ብርጌድ ንሓመድ ሕጂ እንታይ ይመስልካ? ሕጂ ዝተዛረብካዮ ወዲ ትክክል ኢኻ። ሕጂ ብርጌድ ንሓመድ ባቤና ንረኽቦ ብጻድቃንን ብጌታቸው ረዳን ብኣብይ ኣሕመድን ገይርና ንረኽቦ ኢና። ኢሳያስ ህግደፍ ባቤና ክንረኽቦ ብሞንጆሪኖን ብደብረ ጽዮንን ተረዲካ ንዚ ናምሓራይ ሓይሊ ባቤና ክንረኽቦ ብወዲ ድንኩልን ብምግባይ ሃይለን ሕጂ ፖለቲካ ባዕላ እያ ክትፍታሕ እሞ ሱቕ ኢልና ክንሪኣ ኢና። ናይ ሎሚ መደብ ህግደፍን ቲፔሌፍን ብልጽግናን ዝነበረና ፀንቶ ኣብዚ ፈጢርና ኢና። ኩናት ይትረፈና ኦሮ ተጋሩ ክጅመር እዩ። ጽንዓት ይሃበና ናይ ፖለቲካ ፈለማና ኦሮ ተጋሩ እዩ።